ለጠይቀህ እዚህ አንድ ጊዜ ማለት ለምን ትጠይቀኛለህ? ግዝረት ለወንዶቹ ብቻ እንደሆነ እስኪ አሳየኝ አንተ። ኦኬ ቴንክ ዩ። ዘፍጥረት መጽሐፍ ምዕራፍ 10 የአዲስ ኪዳን ግዝረት የትኛው ሐዋርያ ነው በአዲስ ኪዳን ግዝረት ነው ብሎ ያለው? ጥምቀትም በብሉይ ጊዜ ህፃናት በአዲስ ኪዳን ያልኩ የብሉይን እናውቃለን። ግዝረት ለማን እንደተሰጠ ወደ አዲስ ኪዳን በኢየሱስ ክርስቶስ ግዝረት የሚለው ተቀይሮ በኢየሱስ ክርስቶስ መጠመቅን እንደምናገኝ ወይም ደግሞ የእግዚአብሔርን ልጅነት እንደምናገኝ ነው እየተናገረ ያለው። አለቅ ቆይ ለጠይቀህ እዚህ አንድ ጊዜ ማለት ለምን ትጠይቀኛለህ? ግዝረት ለወንዶቹ ብቻ እንደሆነ እስኪ አሳየኝ አንተ። ኦኬ ቴንክ ዩ። ዘፍጥረት መጽሐፍ ምዕራፍ 16 አውጣ አንቺ ማማ። ኦኬ ሴቶቹ እንደሚገረዙ አንተ እንግዲህ ታሳየኛለህ። እግዚአብሔርም አብርሃምን አለው አንተ ደግሞ ቃል ኪዳኔን ትጠብቃለህ፣ አንተ ካንተም በኋላ በዘርህ በትውልዳቸው በእኔና በአንተ መካከል ካንተም በኋላ በዘርህ መካከል የምትጠብቁት ቃል ኪዳኔ ይህ ነው፣ ከእናንተ ወንድ ሁሉ ይገረዝ ይላል። ቁጥር 10 ላይ ማለት ነው። ማን ይገረዝ ይላል? ወንድ ሁሉ ይገረዝ ይላል። ወንድ ነው፣ ሴት አይገረዝም። እሺ ቁጥር 12 የሚገረዝበትን ጊዜ ሲናገር የ8 ቀን ልጅ ይገረዝ አለው። የ8 ቀን ልጅ ሲል እዚህ ጋር ለወንድ ብቻ ነው? አዎ ለወንድ ብቻ መሆኑን ቁጥር 10 ላይ ያው ነባ ሰላም ኤርሚ፣ ሰላም ደህና ነን ጌታ ይመስገን። እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። የምትለው ሀሳብ አለ? ህፃናት በእኛ በኦርቶዶክስ ተዋህዶ እምነት የሚጠመቁበት ሪዝን ያው ጥምቀት የአዲስ ኪዳን ግዝረት በሚለው ጉዳይ ላይ ስለሚንተራስ በዛ የተነሳ ነው እና በዚህ አኳኋን ብናወራ በጣም ደስ ይለኛል ከአንተ ጋር ሊሆን። የአዲስ ኪዳን ምንድን ነው? ግዝረት ማለት ነው። በቃ ሌላ ነገር የለውም ማለት ማን ነው? የትኛው ሐዋርያ ነው በአዲስ ኪዳን ግዝረት ነው ብሎ ያለው? ጥምቀትም በብሉይ ጊዜ ህፃናት በአዲስ ኪዳን ያልኩ በአዲስ ኪዳንማ የብሉይን እናውቃለን። ግዝረት ለማን እንደተሰጠ፣ በማን ቤት እንደተሰጠ፣ በማን እንደተሰጠ፣ ለምን እንደተሰጠ፣ እስከ ምን ዘመን ድረስ እንደነበረ ደግሞ የተሰጠበትም ዓላማ ምን እንደሆነ በደንብ እናውቃለን። በአዲስ ኪዳን ግን ማነው ጥምቀት በግዝረት ተተክቷል ወይ ግዝረት በጥምቀት ተተክቷል ብሎ ያለው? በአዲስ ኪዳን ሐዋርያው ቅዱስ ጳውሎስ በቆላስይስ 2 ላይ ከ11 እስከ 12 ላይ ጥምቀትን በክርስቶስ መገረዝ ወይም ደግሞ የእጅ ሳይሆን የመንፈስ ግዝረት ብሎ ነው የሚጠራው። በቆላስይስ እስኪ አንብበው ነበር። እሺ ቆይና አንብበው። ኦኬ ቆላስይስ 2 ላይ ባይብል ያወጣ ነው። ትንሽ ታገሰኝ። ችግር የለም ታገሳለሁ። መክፈት ከቻልክ ቪዲዮ ትልቁ ላይ አደርግሃለሁ። ላወጣ ነው። ሚውት ከሆነ እንትን እንዳይል። ኖ ወደ ኋላ ከተደበቅ ሚውት ይሆንብሃል ልፈልግ ነው። ሚውት ይሆንብሃል። እሺ እኮ ቢያንስ አንድ 10 ሰከንድ። ለምን በአንድ ስልክ ስለሆነ የምጠቀመው ሌላ ስልክ አለ እዛ ላይ ዳውንሎድ አላደረኩም ማለት ነው። ችግር የለውም። ቃሉን እኔ አውቀዋለሁ። ከፈለክ አንተ መናገር ትችላለህ። ችግር የለውም። ካለሽ አውጣው። ኢትስ ፋይን፣ ምንም ችግር የለውም። ኖ የግድ ማውጣት አይጠበቅብህም። ቃሉን ሐሳቡን ካወቀው ሐሳቡ ላይ ማውራት ትችላለህ ልልህ ፈልጌ ነው። ቆላስይስ 2 ላይ ማለት ነው። በቆላስይስ እንደዛ ካለ ላይክ ህፃናት በብሉይ ኪዳን ሳይረዱ ወይም ደግሞ ሳይገነዘቡ በ8ኛው ቀን የቃል ኪዳኑ ህዝብ አባል ከሆኑ ይላል። በአዲስ ኪዳን መንግስት ሰማያትና ከክርስቶስ ጸጋ ለምን ይከለከላሉ? አሁን ይሄ ስናነጻጽረው የኛ ሐሳብ ነው። ገባህ? የኛ ሐሳብ አሁን ይኸውልህ በብሉይ ጊዜ የእናንተ ሐሳብ እንጂ የቆላስይስ መልእክት የቆላስይስ ሐሳብ ራሱ ነው። ልክ እንደዛ ነው። አሁን እኮ የብሉይንም እያጣቀሰ ወደ አዲስ ኪዳን በኢየሱስ ክርስቶስ
ግዝረት የሚለው ተቀይሮ በኢየሱስ ክርስቶስ መጠመቅን እንደምናገኝ ወይም ደግሞ የእግዚአብሔርን ልጅነት እንደምናገኝ ነው እየተናገረ ያለው እና ከዛ እንግዲህ የተነሳ ልጆች በ40 ወይም ደግሞ በ80 ቀናቸው ወደ ቤተክርስቲያን ሲሄዱ ጥምቀት ወይም ደግሞ እምነት የሚካሄድላቸው በወላጆቻቸው እምነት አኳኋን ነው ባረለ አሁን ላይክ በብሉይ ጊዜ በወላጆቻቸው ወይም ደግሞ ህፃናት በሚወለዱበት ታይም የእግዚአብሔርን ቃል ስለማይረዱ በወላጆቻቸው በኩል የእግዚአብሔርን ልጅነት ያገኛሉ ገባ እናም ላይክ ግዝረቱ ቀረና በአዲስ ኪዳን ኢየሱስ ክርስቶስ ከመጣ በኋላ በጥምቀት ተቀየረ ገባ እና በዛም አንግል በወላጆቻቸው የተነሳ እምነት ህፃናትም የእግዚአብሔርን ልጅነት ያገኛሉ እንደዛ ላይክ አሁን ለምሳሌ ምን አለ መሰለህ እዚህ ጋር ትንሽ ጠብቀኝና ማውጣት ነገር አለ ያመነ የተጠመቀ ይድናል ማርቆስ 16 ላይ የሚለው ቃል የተነገረው እንትን አእምሯቸው ለበሰልና ማስተዋል ለጀመሩ አዋቂዎች ወይም ደግሞ ከአረማዊነት ወይም ከሌላ እምነት ወደ ክርስቲያንነት ለሚመጡ ነው ህፃናት ግን በራሳቸው ማመንና መመስከር ስለማይችሉ በእነሱ ምትክ ወላጆቻቸው እናትና አባቶቻቸው እምነታቸውን ይመሰክሩላቸዋል እና በዚህ የተነሳ ህፃናት ልጅነትን ያገኛሉ ብለን እናምናለን ማለት ነው ለምሳሌ አሁን ይሄንን የማመሳከርልህ የሰው ልጅ እምነት ወይም ደግሞ የሌላ ሰው እምነት ለሌላው እንደሚተርፍ የሚያሳየው ለምሳሌ የመጻጉዕ ታሪክ አለ የመጻጉዕ ታሪክ ማለት ማርቆስ 2:5 ላይ አልጋ ላይ የተኛው ሽባ ወንድማችን ቆላሲያስ ላይ ገብተህ የቆላሲያስ ላይ ሐሳቡን ጨርሰህ በደንብ አደራጅተህ ካወራህ በኋላ እኔም ሐሳብ እንድሰጥ ስጠብቅህ ሌላ ጥቅስ ላይ ሄድክ ኖ እንዳጠና ነው አው የተናገርኩትን ነገር ከመጽሐፍ ቅዱስ ጋር ያጣቀስኩኝ እንድናገር ብዬ ነው እኮ አውዳ አለ አይደለ አሁን ቆላሲያስን የጠቀስከው ቆላሲያስን ስጠቅሰው ምንድነው ግዝረት በጥምቀት ተተክቷል ብሎ የሚል ማን ያለው ብዬ ስልህ መጽሐፍ ቅዱስ ነው ቆላሲያስ አልከኝ ቆላሲያስ እንግዲህ ጸሐፊው ይታወቃል ታላቁ ሐዋርያን የጻፈው ጳውሎስ እሱ ደግሞ ግዝረት በጥምቀት ተተካ ብሎ አላለም ትልቁ በዚህ ክፍል ላይ ወንድሜ ኦርቶዶክሳውያን መምህራን እንዴት እንደሚያሳስቷችሁ ላሳየ ወደ ብሉይ ኪዳን እንመለስ ግዝረት የተሰጠው ለአብርሃምና ለዘሩ ስለሆነ ማለት ነው ከአብርሃም አባት ነው የሚጀምረው ራሱ አብርሃምን በመገረዙ በ99 ዓመቱ ወይ በ100 ዓመቱ ላይ በመገረዙ ይሄን የግዝረት ምልክትን ተቀብሏል እንዲገረዝም ያዘዘው እግዚአብሔር ነው ከቤቱም የሚወለዱ ልጆችን በ8ኛው ቀን እንዲገርዝም ያዘዘው እግዚአብሔር ነው እና ይስሐቅ በ8ኛው ቀን ተገርዟል ኢሽማኤል በ13 ዓመቱ እንደዚህ ተገርዟል ከቤቱ ያሉ ባሮች በየመንገድ ያገኝቶ በጽድቅ ኖሮ የሚያኖራቸው እንደነ ሶሪያዊ ኤሌዘር አይነትና መሰሎቹ ወደ 318 የሚሆኑ ባሮችና ወላጆቻቸው ስላሉ ከነሱ ወንድ የሆነ ሁሉ እንዲገረዝ እግዚአብሔር ለአብርሃም አባት አስቀድሞ ይሄንን ተስፋ ሰጥቷል ወደ እግዚአብሔር ልጅነት የሚጨመሩት በግዝረት ነው ብለው ሲሉ ትልቅ ስህተት የተሳሳቱት የእናንተ ሰባኪያን ብሉይ ኪዳንን የማያውቁ ውዳሴ ማርያም ዝም ብሎ እየደገመ መጥቶ የሚጮህ ቄስ ነው እንደዚህ ብሎ ያላችሁ ኦኬ የእግዚአብሔር ልጅነት እስራኤል የእግዚአብሔር ልጅ የተባለው በኪዳን በኩል ነው ግን የእግዚአብሔር ልጆች የተባሉት ግዝረትን የተቀበሉ ሰዎቹ ብቻ አይደሉም ግዝረትንም ያልተቀበሉ ሰዎች የእግዚአብሔር ልጆች ተብለዋል የእግዚአብሔር ወንዶችና ሴቶች ልጆች ተብለዋል ይላል በነቢያት መጽሐፍት ላይ ማለት ነው ኦኬ ታዲያ በብሉይ ኪዳን ስርዓት ማን ነበር የሚገረዘው ወንዶች ናቸው ወንድ ነው በቤት የተወለደ ወንድ ነው ግረዝ ብሎ ያለው እግዚአብሔር ለአብርሃም ማለት ነው ሴቶቹስ ግዝረትን አልተቀበሉም ሴት በብሉይ ኪዳን አይገረዝም ነበር እንደዚህ እንደኛ እንደ ኢትዮጵያውያንና እንደ ኤርትራውያን መጥፎ ባህል ልማድ ሴቶችን ዕቃ ትሰብራለች እያሉ መድምደው እንደሚጥሉት እንደዛ አይነት ነገር አልነበረም አየህ ስለዚህ የእግዚአብሔር ልጅነትን እስራኤላውያን ያገኙት በግዝረት በኩል ነው ብለካል የተገረዙት ወንዶቹ ናቸው ማለት ነው ልጅነትን ያገኙት ያልተገረዙ ሴቶች ደግሞ አላገኙም ማለት ነው ስለዚህ እግዚአብሔር ወንዶቹ ብቻ ልጆቼ ሴቶቹ ደግሞ ልጆቼ ብሎ ልጆቼ አይደሉም ብሎ አለየም
ስለዚህ ትልቁ ውድቀት የሚጀምረው እስራኤል ልጅነትን ያገኘው በመገረዝ በኩል ነው ብሎ የሚለው ትምህርት ከየት እንዳመጡት አላቅም። ቆይ ልጠይቅህ እዚህ አንድ ጊዜ ማለት ለምን ትጠይቀኛለህ? ግዝረት ለወንዶቹ ብቻ እንደሆነ እስኪ አሳየኝ አንተ። ኦኬ ቴንክ ዩ። ዘፍጥረት መጽሐፍ ምዕራፍ 16 አውጣ አንቺ ማማ። ኦኬ ሴቶቹ እንደሚገረዙ አንተ እንግዲህ ታሳየኛለህ። ኦኬ 16 ላይ እስማኤል ተወለደ። ከዛ 17 ላይ ዘፍጥረት 17 ላይ 16 እስማኤል ተወለደና የመጀመሪያ ልጁ ማለት ነው ከአጋር የተወለደው። ዘፍጥረት 17 ከስንት እስከ ስንት ነው? ከአንድ ጀምሮ እስከ ቁጥር 11 ድረስ ባለው ላይ ወይ ደግሞ እስከ ቁጥር 12 ድረስ ያለውን ነው። ግን እኔ ባጭሩ አድርገን እንድናረገው ከስንት ጀምሮ ልናገር? ከ8 ጀምሮ ማለት ነው። ዘፍጥረት 17 ከ8 ጀምሮ ተከታተለኝ። እሺ ወይ ደግሞ በጣም የተያዘ ስለሆነ ማለት ነው። እሺ ከቁጥር 7 ጀምሮ ቃል ኪዳኔን በእኔና በአንተ መካከል ከአንተም በኋላ ከዘርህ ጋር በትውልዳቸው ለዘላለም ኪዳን አቆማለሁ። ለአንተና ከአንተም በኋላ ለዘርህ አምላክ ሆን ዘንድ በእንግድነት የምትኖርባትን ምድር የከነዓንን ምድር ሁሉ ለዘላለም ግዛት የሆነ ዘንድ ለአንተና ከአንተ በኋላ ለዘርህ እሰጣለሁ፣ አምላክም እሆናቸዋለሁ። እግዚአብሔርም አብርሃምን አለው፣ አንተ ደግሞ ቃል ኪዳኔን ትጠብቃለህ፣ አንተ ከአንተም በኋላ በዘርህ በትውልዳቸው በእኔና በአንተ መካከል ከአንተም በኋላ በዘርህ መካከል የምትጠብቁት ቃል ኪዳኔ ይህ ነው፣ ከእናንተ ወንድ ሁሉ ይገረዝ ይላል። ቁጥር 10 ላይ ማለት ነው። እሺ አየው አይደል? ከእናንተ ምን ሁሉ ይገረዝ ይላል። እሺ ማን ይገረዝ ይላል? ወንድ ሁሉ ይገረዝ ይላል። ወንድ ነው፣ ሴት አይገረዝም። እሺ ቁጥር 12 ማለት ቁጥር 11 የቁልፈታቸውንም ስጋ የቁልፈታቸውን ስጋ ማለት ይሄ በወንዶች የብልት ጫፍ ላይ ያለው የሚገረዘው ተገርዞ የሚጣለው እሱ ነው ቁልፈት ብሎ ያለው። ምናልባት ግልጽ ካልሆነልህ ብዬ ማለት ነው። የሚንጠለጠለው ሙሽራው ሳይነካ ሽፍኑ ምናምን ነገር ተብሎ የሚባል በልጅነታችን የኛም ተገርዞ የተጣለው የሌሎቹም ማለት ነው። እሱ ነው የቁልፈታቸውን ስጋ ትገርዛላችሁ፣ በእኔና በእናንተ መካከል ላለው ቃል ኪዳን ምልክት ይሆናል። እሺ ቁጥር 12 የሚገረዝበትን ጊዜ ሲናገር የ8 ቀን ልጅ ይገረዛሉ። የ8 ቀን ልጅ ሲል እዚህ ጋር ለወንድ ብቻ ነው? አዎ ለወንድ ብቻ መሆኑን ቁጥር 10 ላይ ያው ከእናንተ ወንድ ሁሉ ይገረዝ ብሎ ሲል ወንድና ሴቶችን ግረዙ አላለም። ቁጥር 10 ነው ያየው። ስለዚህ እግዚአብሔር ለአብርሃም ቃል ኪዳን ቁጥር 10 ነባ በደንብ ያው ቁጥር 10 ወንድ ሁሉ ይገረዝ ይላል አይደል? አዎ ይላል። በእኔና በአንተ መካከል ከአንተም በኋላ በዘር መካከል ይላል። እሱ ቀጥለን እናየዋለን። ስለ ጾታ ነው የጠየቀኝ። ወንድ ሁሉ ይገረዝ ነው ብሎ የሚለው ወይ ወንዶችንም ሴቶችንም ግረዙ ነው ብሎ ያለው? ለቴክስቱ ታማኝ መሆን አለብን፣ ለቃሉ ማለት ነው። ለቴክስቱ ታማኝ ስትሆን ወንድ ሁሉ ነው ብሎ የሚለው ወይ ወንድና ሴትን ግረዙ ነው ያለው? አሁን እኮ ልክ ነው። አሁን በመጽሐፍ ቅዱሱ ወንድ ሁሉ ይላል። አሁን ደግሞ ወደታች ደግሞ ስትወርድ እሺ፣ አሁን እዚህ ጋር ልጠይቅህ እዛው ያለ እኔ ከመጠየቅ በፊት ለምን እኔን አትመልስልኝም? ለቴክስቱ ለእግዚአብሔር ቃል ለጽሁፉ ለቃሉ ታማኞች እንሆን ይላል እኮ አልኩኝ። ይላል ልክ ነህ። ወንድ ሁሉ ይላል አይደል? ይላል ወንድ ሁሉ ይገረዝ ይላል። ግን ይሄ ማለት ሴት ግን አይልም ማለት እሺ፣ ሴት ግን አይልም ማለት ሴት ካላለ ሴትን ልትጨምር አትችልም ማለት ነው። ሴትን የምትጨምር ከሆነ የእግዚአብሔር ቃል ይሄ የተጻፈው ትክክል አይደለም፣ ሙሴ በጣም እየቀላመደ ነው፣ እየዋሸ ነው፣ መጨመር አለበት ሴቶችን እያልክ ነው ማለት። ምክንያቱም ዘፍጥረትና 5ቱ መጽሐፍ የተጻፈው በታላቁ ነቢይ በሙሴ በኩል ስለሆነ ማለት ነው። እኛ ደግሞ የእግዚአብሔር ሰው እንደዚህ አይነቱን ስህተትን አይሳሳትም። ያጻፈው መንፈስ ቅዱስ ነው፣ በመንፈስ ቅዱስ ኢንስፓየር ሆኖ ነው የጻፉት። ስለዚህ ወንድ ሁሉ ማለት ነው። ወንድ ማለት እሺ፣ እዚህ ጋር ልጠይቅህ እዚሁ ኤርሚ ወንድሜ፣ በእኔና በአንተ መካከል ከአንተም በኋላ በዘርህ መካከል የምትጠብቁት ቃል ኪዳን ይላል። ስለዚህ ይሄ ቃል ኪዳን የሚጠብቀው በአብርሃም የሚወለዱ በወንዶቹ ብቻ ነው? በሴቶቹ አምላክነቱ የእግዚአብሔር አምላክነት የሚረጋገጠው ወንዶቹ ለተገረዙት ብቻ ነው? ለሴቱ ፈጽሞ የሚሆን አይደለም ማለት ነው። ወንዱ ሊገረዝ ብሎ ያለው ማን ነው? እግዚአብሔር ይላል። ወንዶቹም ይላል ይኸውልህ ወንድ ሁሉ ይገረዝ ይላል። ነው ግን እዚህ ጋር መጠይቅ እግዚአብሔር ካለ ግን ብለህ አትጀምርማ።
በእኔና በዘር መካከል ካለ ዘር ሲል እኮ ይኸውልህ ዘር ሲል ሴትንም እያካተተ ነው። ግን ብለህ አትቀጥልም። ስለዚህ ሴቶች የአብርሃም ዘሮች አይደሉም ብለን እያልን አይደለም። እኔ አላልኩም። እና ታዲያ ከዚህ ታዲያ ቆይ አድምጠኝ። ግን እግዚአብሔር ይገረዙ ብሎ ያለው ማንን ነው? ወንድ ይኸውልህ ወንድ ሁሉ ይገረዝ ይላል። በቃ ወንድ ይገረዝ ብሎ ካላል አሁን እኮ ይኸውልህ አንተ ሙግትህ የእግዚአብሔር ቃል ላይ ሌለ ሴቶች ይገረዙ ብሎ የሚል መጨመር አለበት ነው። ለምን የእናንተ አይደለም ዘር የሚለው አላ ዘር የሚለው አላ ኤርሚ ብራዘር እኔ ዘር ብሎ የሚለው አለ ብዬ እኮ ወዳጄ ዘር ሲል ወንድ ብቻ አይደለም ብዬ ነው። አልሰማኝም። እኔ ስለ ዘር ሴቶች የእግዚአብሔር ዘሮች አይደሉም ማለት የአብርሃም ዘሮች አይደለም እያልኩ አይደለም። ኦኬ የአብርሃም ዘር ከሆነችው ከማርያም ነው ክርስቶስ የተወለደው። አየው ሴቶች የአብርሃም ዘሮች አይደሉም፣ ሴቶች በዘር ውስጥ ድርሻ የላቸውም እያልኩ አይደለም። ድርሻ እንዳላቸው ምንም እንኳን ሴቶችና ህፃናት በብሉይ ኪዳን ስርዓት ባይቆጠሩም እንኳን አንዳንድ ቦታ ግን ወሳኝ የሆኑ ቦታ ላይ ግን ተቆጥረው እናገኛቸዋለን። ኦኬ ተቆጥረው እናገኛቸዋለን። ለምሳሌ እንደነ ሳራ እንደነ ማነች ራኬብ እንደነ ቤርሳቤ ማለት ነው የዳዊት ሚስት የሰለሞን እናት እንደነ ትዕማር የይሁዳ ሚስት ማለት ነው። ትልቁ ይሁዳ የያዕቆብ ልጅ ፋሬስና ዛራን የወለደችው ማለት ነው። እንደነዚህ አይነት እናቶች ወሳኝ በሆነ ቦታ ላይ ተጽፈዋል። እንደነ ሩት ተጽፈዋል ማለት ነው። ብሉይ ኪዳን ላይ ሁሉ ጭምር በስማቸው መጽሐፍት ሁሉ ተጽፈዋል። መጽሐፈ ሩት ተብሎ ማለት ነው። መጽሐፈ አስቴር ተብሎ ተጽፏል መጽሐፉ። አያ አይደለም በሰው በትውልድ የዘር ሐረግ ውስጥ መጽሐፍ ብቻ አይደለም መጽሐፍ ሁሉ እንኳን በስማቸው ተጽፎላቸዋል ማለት ነው። ብሉይ ኪዳን ላይ እነዚህ ሁለት እናቶች ሩት እና አስቴር እንደ በጥቂቱ ማለት ነው ተጽፎላቸዋል። አሁን ዘር ብሎ የሚለው ጋር አይደለም ዋናው ሙግቱ። አንተ የእናንተ ትምህርት የእናንተ የቤተክርስቲያን ትምህርት ትልቁ ስህተቱ ግዝረት በጥምቀት ተተክቷል ብሎ ያለ አንድ ሐዋርያ የለም። አንድ ሐዋርያ የለም። አሁን ብለህ ያልከውን ሐዋርያ ቆላስያስ ላይ የጠቀሰው ጳውሎስ እሱን ልናየው ነው። ሲጀምር ምንድነው ግዝረቱ ለወንዶች ነው የተፈቀደው። ስለዚህ የተገረዘ ሁሉ የእግዚአብሔር ልጅ ከሆነ አሁን እዚህ ቆይ እዚህ ጋር መጠየቅ ቃል ኪዳኑን የሚፈጽመው ከወንዶቹ ጋር ብቻ ነው ወይ ነው ማለት? ለአብርሃም ለወንዶቹ ብቻ ነው ወይ? ፕሊስ አድምጠኝ። ይሄንም እየመለስክልኝ አይደለም ብዬ ነው። እሺ እኔ የተቀበልኩህ እኮ ምኑ ነው ቃል ኪዳን ወንድ ይገረዝ ይላል። ወንድ ይገረዝ ይላል። አይ ነው ግን እሱን እቀበላለሁ። ግን ቃል ኪዳኑ የሚፈጸመው በወንዶቹ ልጆች በዘሩ ብቻ ለነሱ ብቻ ነው ወይ? አምላክ ለአንተና ለዘርህ ነው ያለው። በቃ ኪዳኑን ምንድነው የገባው ኪዳን? እግዚአብሔር ኪዳኑ ምን ነበረ? ኪዳኑ መገረዝ ነው እንዴ? መገረዙ ፕሊስ ነባ መገረዙ የኪዳኑ ምልክት እንጂ መገረዝ ኪዳን አይደለም። የኪዳኑ ምልክት ነው። ለምሳሌ በእኮ ምልክቱን ያልያዘ የአብርሃም ነባ ፕሊስ ተጨርስ። መገረዙ የኪዳኑ ምልክት ነው። ቀስተ ደመና በደመና ውስጥ መታየቱ የኪዳኑ ምልክት ነው። ከኖህ ጋራ እግዚአብሔር ኪዳን ሲገባ የኪዳኑ ምልክት እንዲሆን ቀስቲቱ በደመና ትታያለች አለ። አሁን ዝናብ በሚዘንብበት ሰዓት ላይ ደመና በሰማይ ላይ ሲመጣ የምናየው ሬንቦ ማለት ነው። ቀስተ ደመና በሰማያት ላይ 7 ከለር ያለው ቀለማት ነው። ያ ይታያል ስቲል ናው ማለት ነው። እስከ ፍጥረት ዓለም ድረስ እስከ ዓለም መጨረሻ ድረስ የሚታይ ነው። እና ያ ቀስተ ደመና የኪዳን ምልክት እንጂ ኪዳን አይደለም። የኪዳኑ ምልክት ነው። ልብ በል። ኪዳኑ ምን ነበር? እግዚአብሔር ዳግመኛ ምድርን በጥፋት ውሃ አላጠፋም ነው። ይሄ ነው ኪዳኑ። እግዚአብሔር የገባው ኪዳን፣ የተናገረው ኪዳን። ይሄንን ኪዳን አሁን አንተ ሬንቦ ምናምን የምትለውን ምናልባት ወይ ወረታችን ማንበብ ወይም ደግሞ ከላይ ጀምረን ማንበብ አለብን። እንደዛ ምናልባት ብሉይ ኪዳንን ደፈርክ እንዳትለኝ። ከዚህ በኋላ ልታነብ ትችላለህ። ከዚህ በፊት ግን በእርግጠኝነት ልንገርህ የኔን ሀል አላነበብከውም፣ የኔን ሀል አላጠናኸውም። ዝም ብዬ አይደለም ማወራህ፣ ግን ደፈርከኝ እንዳትል። ኦኬ ወደ ላይ ከፍ ብሎ ወርታይ ዝቅ ብለህ ብሎ የሚለው አንዱንም አታውቅም። እኔ መጽሐፍ ሳልከፍት እነግርሃለሁ። ብሉይ ኪዳንም ማለት ነው የትኛውም ክፍል ላይ እና ዝም ብዬ በአባ ደፋር ዝም ብሎ የመጣልኝን አፌ ላይ የማወራ ሰው አይደለም። የምናገረውን በደንብ የማቀናኝ እና አንተም ደግሞ ልክ እንደዛው እያነበብክ ከሆነ ማንበብን ቀጥል፣ ካላነበብከውም አንብበው። ይሄንን በደንብ እነግርሃለሁ ማለት ነው። ስለዚህ የምናገረውን ማቅሰው ነኝ። ኦኬ
የኪዳንና የኪዳንን ምልክት ላይ መገረዝ የኪዳን ምልክት ነው። እግዚአብሔር ለአብርሃም የገባው ኪዳን ምንድን ነው? ኦኬ የገባው ኪዳንን ታውቀዋለህ? ለአብርሃም እግዚአብሔር የገባለትን ኪዳን ምንድን ነው ያለው? ርስት እንደሚሰጠውና ቃል ኪዳኑንም እንደሚጠብቅለት ነው። አሁን እዚህ ጋር ምንድን ነው ቃል ኪዳኑ ምን ነበረ? የገባለት ኪዳን ምንድን ነው? ለአብርሃም እግዚአብሔር የገባለት ተብሎ የተባለው ኪዳን ቃል ኪዳኑን ከነገረው በኋላ ነው ይሄኛው የዚህ የኪዳን ምልክት እንዲሆን ወንድ ሁሉ በቤትህ የሚወለድ ሁሉ ይገረዝ ያለው ማለት ነው። ያልተገረዘስ ተወሱን ያልተገረዘ ብሎ የሚለው ያልተገረዘ ጥምቀት ላይ ና ወደ ማለት ጥምቀት ላይ ና ለብሉይ ኪዳን ላይ አሁን አንደኛ ጥምቀትን ጀምረህ ብሉይ ኪዳን የማታውቀውን ብሉይ ኪዳን የምታወራው ብራዘርዬ። ኦኬ እግዚአብሔር ለአብርሃም ኪዳን ገባ። የገባውን ኪዳን አሁን ይኸውልህ በማታውቀው ምናምን ነገር ሳይሆን ሰው ይኸውልህ አንተ በእምነትህ በተረዳህበት ነው፣ እኔ ደግሞ በእምነቴ በተረዳሁበት ነው እኮ። እምነትን አንተ የተረዳው ምን ነው? ቃሉ ነው የተረዳው፣ ቃሉ ነው የተረዳሁት። አሁን እኮ እሺ ቃሉ ላይ ሴቶች ይገረዙ ብሎ የሚል አለ። ዘር አለ፣ ዘር የሚለው እኮ አለ። ዘር አድምጠኝ። ሴቶች ይገረዙ ብሎ የሚል አለ ወይ ነው ያልኩህ። ይኸውልህ አሁን እኮ ግዴታ ሴቶች ይገረዙ ብሎ የሚል አለ ወይ? በዘርህ ወዳጄ ዘር አትበል። ዘሮቹ ናቸው የአብርሃም ዘሮች ናቸው ሴቶቹም ወንዶቹም። እኔ ግን እያልኩ ሴቶች በምን ይድናሉ? እሺ አድምጠኝ። ሴቶች ይገረዙ ብሎ የሚል ቃል አለ ወይ ብሉይ ኪዳን ላይ? ቆይ ምልክቱ የመገረዝ ምልክት አማርኛ ትችላለህ ነባ ወይስ መዳረቅ ነው የፈለከው? ሴቶች ይገረዙ የሚል ቃል አለ ወይስ የለም ብሉይ ኪዳን ላይ? ፕሊዝ ሴቶችን በዘር መካከል ስላስገባ በዛ መድኃኒዓለም እኔ ከርከሮ ናቸው አላልኩም፣ የአብርሃም ልጆች ናቸው እያልኩ ነው። ሴቶቹም ወንዶቹም የአብርሃም ልጆች ናቸው። እግዚአብሔር ግን ሴቶች ይገረዙ ብሎ አለ ወይ? ወንዶች ይገረዙ ብሎ ዘፍጥረት 17:10 ላይ አውጥቼ እንዳሳየው ሴቶች ይገረዙ ብሎ አለ ወይ ነው ያልኩ። ወንዶች ይላል ሴቶች አላለ። ሴት ነው የጠየቅኩ በመድኃኒዓለም ሴቶች ይገረዙ ብሏል። በእንትኑ ኬዝ ሴት አላለም፣ ግን በዘሩ መካከል ደግሞ በቃ አለቀ። ሴት አላለም። ካላለ አትበል። እሺ ዘር የሚለውን ዲፋይን ያርግልኝ። አድምጥ። ካላለ አላለም፣ አለቀ። ስለዚህ በቃ እሺ ድፍረታችሁ ኦርቶዶክሳውያን ድፍረታችሁ የሚጀምረው እግዚአብሔር ያላለውን ትላላችሁ። ያላለውን አይደለም እናንተ አሁን እኮ እናንተ በጥልቅ ወዳጄ አድምጥ። በጥልቅ አትረዱም ነው። አድምጠኝ ብራዘር። እኔ ዘር ሲል ወንዱ ብቻ ነው መገረዝ ያለበት ብለህ ካልክ እኔ ነኝ ሚዩት ያደረኩ። ሴት ይገረዝ ብሏል ወይ ብያልኩ ጠየቅኩ። የለም። ይሄ ውዳሴ ማርያም እንደ መድገም አይደለም። ደብተራ የጻፈውን ጽሑፍ እንደ ማነብነብ አይደለም። የእግዚአብሔር ቃል ታማኝ አድምጠኝ እላለሁ። ቃለ እግዚአብሔር ላይ እኮ አድምጠኝ። እኔም እኮ በርስፔክት ነው የማወራህ። አንተ የተናገርኩ ነገር የኔን እምነት እያቀለልክ ምናምን አይደለም። ወደ አንተ እኔ ውዳሴ ማርያም እንደማነብነብ አይደለም ነው ያልኩህ። ውዳሴ ማርያም ታነቡ የለ እንዴ? ማንም ደብተራ በጻፈው ምናምን ብለህ አታቀልል። ደብተራዎቹ ናቸው የጻፉት። የአምላክ እግዚአብሔር መንፈስ ስለሌለበት ነው ብዬ የምልህ። እሱን እንደማነብነብ አይደለም። ብሉይ ኪዳንን ካወቅህ ከኔ ጋር የምታወራ ከሆነ የአብርሃም ኮቨናት ላይ ቆመ የምታወራ ከሆነ እውነቴን ብዬ የምልህ እንደዚህ እንዳታወራኝ ከዚህ በኋላ። እንደዚህ ተጨቃጭቃ ያላወራህም እታች ነው የማወርደህ። ደቂቃ ሰጥሃለሁ፣ ታወራለህ፣ እኔም አወራለሁ። እንዴት ዲባንክ አድርጌ ዜሮ እንደምከታ አሳያለሁ። ቁምና የምጠይቀን ነገር አሁን ተናገር፣ መረጃ ታመጣለህ፣ ትልቁ ላይ ያደርግሃለሁ። ሴቶች ይገረዙ ብሏል ወይስ አላለም መጽሐፍ ቅዱስ? ቀጥታ መልስልኝ ይላል። እሺ አሳየኛው፣ ትልቁ ላይ ያደርግሃለሁ። በዘርህ መካከል ስለሚል ከፍታ መጽሐፍ ቅዱስ ከፍታ ሳይ ዘር ቢላላ አሳያን ከፍታ አሳየኝ ያልኩህ። አድምጠኝ ያልኩህ ሴቶች ይገረዙ ብሎ የሚለውን አሳየን። ቴንክ ዩ። ዘፍጥረት 17:10 ላይ ወንዶች ሁሉ ይገረዙ ብሎ እንዳለው እንዳሳየው ሴቶችም ይገረዙ ብሎ ያለበትን የመጽሐፍ ቅዱስ ክፍል አሳየን። ቴንክ ዩ። ይገረዙ ሴቶች ይገረዙ ብሎ የሚለውን ክፈትና አሳየን። ካልሆነ በዚህ ተባበረሃለሁ። ጥቅሱን ንገረን፣ እኔ አወጣዋለሁ። ራርቼልህ ነው እስካሁን። ከዚህ በኋላ ግን መራራት አያስፈልግም።
ያው በቃ የተቆጣች ድብ ሆንብሃለሁ በእግዚአብሔር ቃል ማለት ነው። አምጣ መረጃ። ሴቶች ይገረዙ ብሎ የሚልበትን ክፍል እንግዲህ አሁን ሴቶች የሚለው ቃል በቃል አይደለም። በቃ በዘር የሚለው ነገር አድመጠኝ። የለም ወይ አሳየ፣ በዘር የሚለውን አሳያለሁ። አድመጠኝ። ሴቶች ሁሉ ይገረዙ ብሎ የሚል የለም ወይ ነው ያልኩህ። የለም ወይ ሳለ ሴቶች ሁሉ ብሎ የሚል ሴቶች ሳይሆን በዘር መካከል የሚለውንም ስቴት አድመጠኝ። እኔ ጠየቁት ጥያቄ ለምን እንደማትመልሰው? ሴቶች ሁሉ ይገረዙ ብሎ የሚል አለ የለም? በቃሽ እንለፈው፣ ችግር የለም። የለም አይደል? እንለፈው፣ ችግር የለውም። እንደዚህ ቀደም ነገር ያለው ዜሮንም ከተቆይ ቀደም ነገር ያለው ነባ ፕሊዝ ሰው አለ፣ ችግር የለውም። ፕሊዝ ሰው አትቁጠር ብራዘር፣ ሰው ብትቆጥር ችግር የለውም። ነባ ቀደም ነገር ያለው ብንማማር ጥሩ ነው፣ ግን ብሉይ ኪዳን ላይ አወራለሁ ብለህ ካልክ ጌታ እግዚአብሔር ምስክር ነው፣ ዜሮንም ከተህ ያውም ዝም ብዬ ልጫወት በፈልጌ ሳይሆን የአምላኬን ቃል በነጥብ 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 እያስቀመጥኩ ማለት ነው። አሁን አንተም ዲፋይን እያደረክልኝ አይደለም እኮ ምንም አንተም እየመለስክልኝ አይደለም። እኔማ ዲፋይን አድርጌልሃለሁ። ችግር የለውም። እሺ በዘር የሚለውን ነገር ዲፋይን እኔ ሳወራ አታውራ አልኩ። እኔ ሳወራ በዘር የሚለውን እሺ፣ እኔ ራሴ ሚውት እኔ ሳወራ አታውራ። ነባ ዲፋይን ይሻርግልኝ። በዘር የሚለውን ሚውት አድርግ። ምን ሆነ ዲፋይን የሚደረግልህ? ሴቶች የአብርሃም ዘሮች አይደሉ? እባክህ ሚውት አድርግ፣ ሚውት አድርግ ብራዘር። የእግዚአብሔርን ቃል ሳታውቅ የእግዚአብሔርን ቃል ከሚያውቅ ሰው ጋራ ለመነጋገር እውነቴን ነው የምልህ፣ በጣም የአንዱ የኢትዮጵያውያን ድፍረታችን ይሄ ነው። ሳናነብ እንደምናቅ እንዳነበብን ሆነን እንመጣለን። ራሴን እንኳን እንደዛ ሆኜ አግኝቼው አውቃለሁ። በጣም ብዙ ጊዜ አላቅም ብሎ የማለት ነገር በጣም ነው የሚተናነቀን። አናቅም ግን እንደምናውቅ ሆነን አክት እናደርጋለን። ራሴን እንኳን ታዝቤው አውቃለሁ በባለፉት ዘመናቶች። እውነቴን ነው የምላችሁ፣ ጉዳዩን ነገሩን አላውቀውም ግን እንደሚያቆኝ አክት አድርጌ አውቃለሁ። እና ምንድነው ብዬ ስል በቃ ይሄ የኢትዮጵያውያን አንዱ ትልቁ ችግራችን ነው፣ አልሸነፍ ባይነት። በቃ የአባቶቻችን ነው። በደረናችን ሚዩት አድርገው አታውራ፣ ሚዩት አድርገው ላውራበት እሰጥሃለሁ። እኔ አውርቼ እሰጥሃለሁ፣ አንተ ደግሞ ታወራለህ። ይሄ ቀረርቶና ፉከራ ሽለላ ለአድዋ ጦርነት የሚሻለው። እኛ የአባት አርበኞች የጠቅላ አሽከር ምናምን ነገር ብለን ምንለው ማለት ነው። እሱ ለዛ ለጎራዴ ምናምን ነገር ይዘው አባቶቻችን ላደረጉት ኦኬ እዛ ጋር ማለት ነው። ባላነበብከው በማታውቀው ነገር አልሞት ባይ ተጋደ የድል አጥባ አርበኛ ይመስል መጮ ግን ይሄ ተገቢነት አይደለም። በመጀመሪያ ስለምታነበው መጽሐፍ እርግጡን ማወቅ አለብህ። እኔም እርግጡን ማወቅ አለብኝ። በተማርነው ላይ በደንብ ረገጥ አድርገን መናገር አለብን። ቀደም ሴቶች ሁሉ ይገረዙ ብሎ የሚለውን አሳያለሁ አልከኝ። አውጣ በየትልቁ ላይ ሳረግ ግን በቃ ዘለለው ተወው አልከኝ። የለህም ማለት ነው። ለዚህ ነው ቅድም ዲባንክ አረጋለሁኝ። ዜሮ ነው የምከተል እንደዛ ብለህ ካልክ እኔ ራርቼልህ እዛ አብርሃም ቤት ላይ ከምንቆይ እዚህ ቆላሲያስ ላይ ጠቀስከው አለ ግዝረት በጥምቀት ተተክቷል ብሎ የሚለውን የትኛውም ሐዋርያ አላወራም። አንድም ሐዋርያ ማለት አንድም ሐዋርያ ጳውሎስም አልተናገረም፣ ጴጥሮስም አልተናገረም፣ ዮሐንስም አልተናገረም፣ ጸሐፍት ሐዋርያት አልተናገሩም። አንድም እኮ ነው ብዬ የምልህ ብሉይ ኪዳን ብቻ ስለ አይደለም አዲስ ኪዳንም ላይ ጭምር ከ27ቱ ቅዱሳት መጽሐፍትን በሚገባ ስለማውቃቸው የትኛውም ቦታ ላይ ጥምቀት ግዝረት በጥምቀት ተተክቷል ብሎ የሚል የመጽሐፍ ቅዱስ ክፍል የለም። ያነሳው ቆላሲያስ መልክ መጽሐፍ ምዕራፍ 2 ላይ ነው። ሄደሱን ኮንፈር ለማድረግ የፈለከው አብርሃም ቤት ግባ፣ ችግር የለው፣ ደስ ይለኛል። እዛ ግን እግዚአብሔር ኪዳንን የገባው ለአብርሃም ለኪዳኑ ምልክት እንዲሆን ለኖህ ቀስተ ደመናት ምድርን በጥፋቷ እንዳያጠፋት ኪዳን እንደገባለት ሁሉ ለኪዳኑ ምልክት እንዲሆን ቀስተ ደመና እንደሰጠ በአብርሃም ቤት ለኪዳኑ እግዚአብሔር ለአብርሃም ለገባው ኪዳን ለኪዳኑ ማለት ነው ለኪዳኑ ምልክት እንዲሆን ወንዶች ሁሉ በሴት ይገረዙ ነው ወንዶች ሁሉ በቤት ያሉ በስምንተኛው ቀን ይገረዙ ብሎ ተናግሯል። ይሄንንም ዘፍጥረት 17 ቁጥር 10 ላይ መረጃ አድርጌ ሰጥቻለሁ ማለት ነው። አንተ ግን ሴቶች ይገረዙ ብሎ የሚለውን አሳያለሁ አልከኝ። ትልቁ ላይ ሲያደርግ አላሳየኝም። ኦኬ ከአብርሃም ቤት ናውጣና የአብርሃም ልጅ የሆነው ጳውሎስ ግዝረት በጥምቀት ተተክቷል ብሎ የሚለውን አሳየኝ። እኔ ግዴታ ሴቶቹ መገረዝ አለባቸው ምናምን ሳይሆን ዘር ብሎ ስለጠራ በዘሩ መካከል እሷም የእግዚአብሔርን ልጅነት ታገኛለች በሚለው ነው የሚያገኙት። ለምን እንደሆነ ታውቃለህ? እሱን ልጅነት የሚያገኙት በኪዳን ውስጥ ለአብርሃም በገባው ኪዳን ነው። አንተንና ዘርህን ለዘላለም ርስት እንዲሆን የከነዓንን ምድር ሰጥቻለሁ፣ እባርክሃለሁ፣ ከጉልበትህ
ነገስታት ይወጣሉ ብሎ ስላለው ነው ብራዘር። ምንም በሌለበት ምድረ በዳ ላይ ገና የ75 ዓመት ሰው ሆኖ ተስፋ ይዞ ከኡር ከለዳውያን ምድር ሲወጣ በዘር የምድር አሕዛብ ይባረካሉ ብሎ ሲል ከሱም ዘር የሚወጡ ኃያላን ነገስታት ሁሉ እንደሚወጡ እግዚአብሔር ነገስታትን ሁሉ ከሱ እንደሚያወጣ ይህንን የተስፋ ቃል የከነዓንን ምድር እንደሚሰጥ ይህንን የተስፋ ቃል ከከነዓንን ምድር አልፎ ደግሞ ዘፍጥረት 22:18 ላይ አሁን ቅድም ያልኩ በዘር የምድር አሕዛብ ይባረካሉ ብሎ ያለው ስለ መሲሁ ነበር የተናገረውና እግዚአብሔር መሲሁን ለማምጣት ስለፈለገ ነው በአብርሃምን አባት ከታራን ቤት ከነ ናኮርና ከነ ሃራን ቤት ለይቶ ያወጣው ማለት ነው ከወንድማማቾቹ ቤት። ስለዚህ ኪዳን ነው የገባለት። ሴቶቹ በዛ ኪዳን ውስጥ ኢንክሉድድ የሆኑ ናቸው። ለበበል በኪዳኑ ነው ልጆች የሆኑት የእግዚአብሔር ልጆች የሆኑት በመገረዝ አይደለም ብራዘር። በመገረዝማ ከሆነ ሴቶች አልተገረዙም። አንተው አድመጣኝ ይሰጣል። እሺ በዛው አድመጣኝ ይሰጣለው ማለት በዛው ምናምን ብላት በለኝ። አድመጣኝ ይሰጣለው አደረም ኪዳኑ ኢንክሉድድ ያደርጋል ወንዶችን ብቻ ሳይሆን የገባው ኪዳን እግዚአብሔር ለአብርሃም የገባለት ኪዳን ማለት ነው። ኦኬ የገባለት ኪዳን አለ። ዘፍጥረት 15 ላይ የገባለት ኪዳን ዘር የእርሱ ባልሆነ ምድር 400 ዓመት ባሪያ አድርገው ይገዛቸዋል፣ እኔ በዛ ህዝብ ላይ እፈርዳለሁ፣ በአራተኛውም ትውልድ ወደዚህ ምድር ይመለሳሉ ብሎ እግዚአብሔር ሲገባ ከአብርሃም ዘር የሚወለደውን ምልክቱን ለኪዳኑ ምልክት እንዲሆን ወንዶቹ ግዝረቱን ተቀበሉ፣ ሴቶቹ ግን አልተገረዙም። አንተ ሴቶቹ ተገርዘዋል ብላልከኝ አምጣ ስለ የለም ኖ ሴቶቹ ተገርዘዋል ሳይሆን በዘሩ መካከል የሚለውን ነገር አመጣውልህ እንጂ በለገሩ መካከለኛ ሴቶች አብርሃም ዘሮች አይደሉም ብዬ አላልኩም። ቅድም እየጠቀስኩልህ ነበር ሴቶች። እሺ ሴቶቹስ አልኩህ። ሴቶች አብርሃም ዘሮች አይደል? ኤርሚ አዳምጪ። አሁን እስካሁን አውርተሃል እስካሁን አንተ ነኝ የሚታርኩ ኦኬ። የዩኒቨርሲቲ ተማሪ ላይ መሰረተ ትምህርት ተማሪ ነው እየሆነ ያለ ነው። ሶሪ ስለዚህ ቃሌ የሚመጥነኝ ስለሆነ ማለት ነው። ሴቶች አብርሃም ዘሮች አይደለም ብሎ አልተሟገተም ኤርሚያስ። ቅድም ነግሬያለሁ። ማርያም የጌታችን እናት የአብርሃም ዘር ነች። መሲሁን በሷ በኩል ነው ያመጣው። የአብርሃም ዘር በሆነችው በማርያም በኩል መሲሁ ተወለደ እያልኩ ነው። ምንድነው የምትጮኸው ብራዘር? እኔ ሴቶች የአብርሃም ዘሮች አይደሉም አልኩ እንዴ? አላልኩም። ሴቶች በአብርሃም ዘር ትውልድ ውስጥ አይቆጠሩም አልኩ አላልኩም። የተቆጠሩ ሴቶች እንኳን እንዳሉ ቅድም ነግሬ ነበረ። ሳራን ነገርኩ፣ ትዕማርን ነገርኩ፣ ቤርሸባን ነገርኩ፣ ራኬብን ነገርኩ። ኦኬ የቦአዝን እናት ማለት ነው። እንደዚሁም ሩትን ነገርኩ፣ የጌታችን እናት ማርያምን ነገርኩ። ማቴዎስ ላይ እንኳን የተጠቀሱት እነዚህ 5 እናቶች ብሉይ ኪዳን ላይ ተጽፈዋል። ሴቶች በአብርሃም ዘር ውስጥ አይቆጠርም አልኩኝ አላልኩም። በዘር ሐረግ አቆጣጠር ውስጥ ሴቶችና ሕፃናት ባይቆጠርም ቅሉ ወሳኝ በሆነ ቦታ ላይ ግን ሴቶች ተጽፈዋል። የተጻፉበት ቦታ አለ። በስማቸው መጽሐፍ ሁሉ ተጽፈዋል። ሩትና አስቴር ማለት ነው የአብርሃም ልጆች ናቸው። ሩት እንኳን ዘሯ ከአብርሃም ዘር ውስጥ ባትመዘዝም ሞዓባዊት ብትሆንም አስቴር ግን ከነገደ ብንያም ናት። ኦኬ የብንያም ዘር ናት። ስለዚህ ሴቶች የአብርሃም ዘሮች አይደሉም ብዬ እንዳልኩ ቢጤ አታስመሰል እኮ እኔ በምን ይድናሉ አልኩህ። እኔ ወዳጄ በዛን ሰዓት እንዴት ይድናሉ ወዳጄ? መዳን አይደለም ስለ ኪዳን ነው ማውራት ጀነት አይ ነው። እሺ ግን በዛን ሰዓት ሴቶቹስ ዘር ሲል ሴቶቹንም አያካትትም አልኩህ። ድነው ነበር እንደ በዛ ሰዓት ወንድ ነው አልክ እኮ። እሺ ዲፋይን አድርግልኝ። እሱን ተቀብያለሁ። እሺ በቃ ሜት አድርገው እንዳትከፍተው፣ ከዚህ በኋላ እንዳትከፍት ሜት አድርገው። ሌላ ኦርቶዶክሳውያን እንቀጥል። መሰረተ ትምህርት ከዩኒቨርሲቲ ተማሪ ጋር የሚያወራ ነው መሰለኝ። እሺ ወደ ቆላሲያስ እሺ እንለፍና ኖ በቃ ብራዘር ምንድነው ያላገባባችሁ ብራዘር? እኔም ጥያቄ ኤርሚ ፕሊዝ ነባ ፕሊዝ። እኔ አየህ ለዚህ ነው ማርያምን ነው የምልህ። ለመጀመሪያ ጊዜ አንተ ጋር ነው። እኔ ከዚህ በፊትም ቲክታክ ምንትን ብዬ አላውቅም እና ፕሊዝ ላይክ በቃ ወደ ቆላሲያስ እንለፍና ቆላሲያስ ላይ ሄድና ተናገር። ያንን ነገርኩ። ሴቶች የአብርሃም ዘሮች አይደሉም ያላልኩም፣ የአብርሃም ዘሮች ናቸው። አንተ ግን በግድ ግዝረትን ምልክት ተቀብለዋል ብለህ የምትለው የለም፣ መጽሐፉ አይልም። ዘፍጥረት 17:10 ወንድን ሁሉ ፕሊዝ። እኔ ሳወራ አታውራ። ዘፍጥረት 17 ነገር እየለጠፍክብኝ ነው አንተ። እኔ እኮ የምደረብብህ የማይሆን ነገር እየለጠፍክብኝ ነው።
እሺ በቃ ይበቃናል ነበር። በሌላ ቀን ፕሊስ ኤርሚ ወደ ቆላሲያስ ኧረ ፕሊስ። እሺ ቆላሲያስ ስለምን እንደምትለው ከቻልክ ብታነበው ደስ ይለኛል። አሁን በሐዲስ ኪዳን ላይ ጥምቀት ግዝረት በጥምቀት እንደተተካ የለም ላልከው እዛ ላይ እንግባና ከዛ ችግር የለውም እንጨርስ፣ ወይም ወሌላ ሰው። እሺ እኔ እንግዲህ ትልቁ አጀንዳችን ትልቁ ዓላማችን ሰውን ለማስተማር ስለሆነ የመጣሁት ራስህ ከፍተህ አንብብ ብዬ ብልህ ለአንብብ። እሺ ችግር እኔ አነባዋለሁ፣ እኔ አነብልሃለሁ። ምዕራፍ 2 11 12 አንብበው። እሺ ቴንክ ዩ ኤርሚ። ችግር የለሽ ቴንክ ዩ። እሺ 11 እና 12 የስጋንም ሰውነት ልብ በል፣ እዚህ ያላችሁ ሰዎች የስጋንም ሰውነት በመገፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ የሆናችሁ ደግሞ ተገረዛችሁ ይላል። እሺ 12ን ቀጥል። በጥምቀት ከእርሱ ጋር ተቀበራችሁ። በቃ ሙግት እዚህ ጋር ፈረሰ። በጥምቀት ተገረዛችሁ ቢል ኖሮ ግዝረት አድምጠኝ እያነበብኩ ነው። በጥምቀት ተገረዛችሁ ብሎ ቢል ኖሮ ጳውሎስ ቆንጅዬ ጸሐፊ ነው፣ ቆንጅዬ ሐዋርያ ነው። ድምቅ አድርጎ ነው የጻፈው። በጥምቀት ከእርሱ ጋር ተቀበራችሁ ነው ብሎ የሚለው። ቆይ ፕሊስ እያነበብኩ ነው፣ አንብቤ እሰጥሃለሁ፣ ተተረጉመዋል አንተ። በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ። እናንተም በበደላችሁና ስጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ፣ በደላችሁን ሁሉ ይቅር አላችሁ ብሎ እስከ ቁጥር 13 ድረስ ይናገራል ማለት ነው። እሺ 11ን ዲፋይን አድርግልኝና ወደ 12 እንገባ። እኔ አይደለሁም ማድረግልህ፣ ራስን የጠቀስከው። ቆይ አድምጠኝ ፕሊዝ፣ ልሰጠህ ነው። ራስን አይደል ይሄን ጥቅስ ያመጣው ነባ? አቤት ወይ አለው። ራስን አይደል ይሄን ጥቅስ ያመጣው? እኔ ዲፋይን አላደርግልህም። ያመጣኸው ግዝረት በጥምቀት ተተክቷልና ብለህ ቅድም ወንድሜ ዳጊ የህፃናትን ጥምቀት ተናግሯል ብለሃል። ዳጊሻ መጥቷል ባይዘው በኋላ ላይ ከሱም ጋር ማውራት ትችላለህ፣ ከኔም ጋር ታወራለህ። ቅድም ነግሬሃለሁ፣ ስራ ላይ ካልሆነ በስተቀር ይመጣል ብያለሁ። መጥቷል። ቅድም ዳጊ እዛ የተናገረውን እኔ ዲባንክ አደርገዋለሁ። ተሳስቷል ዳጊ ብለህ ነው ያልከው። ስለዚህ ራስን ይሄን ቁጥር ምዕራፍ የጠቀስከው አንተ ጥቀስና ህፃናት እንዲጠመቁ የሚፈቅደው የአዲስ ኪዳን መልእክት አንዱ ነው ብለህ ግዝረት በጥምቀት ተተክቷል ብለህ የተናገርከውን እውነት አድርገው እኛ እንሰማለን። ጭጭ ብለን እንሰማለን። ከዛ አንተ ስጨርስ ደግሞ እኔ ደግሞ ቃሉ ምን እንደሚል እናገራለሁ ማለት ነው፣ ወይ ዳጊ ይናገራል ማለት ነው እዚህ ክፍል ላይ። እና አሁን ትርጉሙ ያንተ ነው። የፈለከውን ደቂቃ ወስደህ ተናገር። የፈለከውን ደቂቃ ማስታወቂያ ልናገር። አንዴ ማስታወቂያ ልናገር። ወገኖች እንኳን ደህና መጣችሁ። አብዛኛው ኦርቶዶክሳዊ መሰለኝ የሚሰማን። ለምን ሼሩ 3300 ላይ ነው የቆመው። 4 እና 5 ሰዎች ናቸው እያደረጉ ያሉት። ታቡም ወደ 80 አካባቢ ላይ ነው። መልካም ልብ ያላችሁ 10 ሰዎች፣ መልካም ልብ ያላችሁ 10 ሰዎች ብቻ ካላችሁ ሼር አድርጉት። ሌሎቻችሁ ችግር የለውም አድምጡ እና ተባረኩ። 10 ሰዎች ካላችሁ መልካም ልብ ያላችሁ ለ60 ሰው አድርጉት። ታብታቡ የሚቀጥል ጸጋ ይብዛላችሁ። ተባረኩ። መቀጠል ትችላለህ ነባ። ትርጉሙ ነው ቀጥል። ኦኬ እሺ። በብሉይ ኪዳን እግዚአብሔር ከአብርሃም ጋር የገባውን ኪዳን ምልክት ግዝረት እንደነበረ እናውቃለን። የኪዳን ምልክት ማለት ነው። ሕፃናት ተወልደው በ8ኛው ቀን ይገረዙ ነበር። ይህም ዘፍጥረት 17:12 እንዳነሳ ነው። ሕፃኑ በ8ኛው ቀን ሲገረዝ ሕጉን አውቆ ወይም አምኖበት አልነበረም። ነገር ግን የወላጆቹ እምነትና ኪዳን ስለነበር ሕፃኑ የቃል ኪዳን ሕዝብ አባል ይሆን ነበር ይላል እና አሁን ወደ ታች ስንወርድ አሁን ኤርሚ እንዳነበበልን 11 ላይ ምን ይላል? የስጋም ሰውነት በመገፈፍ በክርስቶስ መገረዝ
በእጁ ባልተደረገ መገረዝ። አሁን ይሄ የሚጠቅሰው የብሉይ ቀርቶ ወደ አዲስ ኪዳኑ እንዴት እንደሚገባ ነው። ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ ይላል። ከዛ በጥምቀት ከእርሱ ጋር ተቀበራችሁ። ኻላስ በቃ አሁን መገረዙ በብሉይ ጊዜ የነበረው መገረዝ ቀረና በክርስቶስ በጥምቀቱ ተቀበርን ይላል እና ከዚህ ውጭ ሌላ ነገር ዲፋይን አይኖረውም። ይህ የኛ አመለካከት የኛ እምነት ነው። በእናንተ ደግሞ ምን እንደሆነ ከኤርሚም ደግሞ ከዳጊ እንሰማለን። አጭር ነው። የኔ ያክል ብዙም አላንዛዛም። እናንተ ቀጥሉ። እሺ ማንሽ እዚሁ ክፍል ላይ ልጠይቅህ። በጥምቀት ምን አለን ያለው ጳውሎስ? በጥምቀት ከእሱ ጋር ተቀበራችሁ። በጥምቀት ድገመው። በጥምቀት ምን አላችሁ? ከእርሱ ጋር ተቀበራችሁ። ተቀበራችሁ እንጂ ተገረዛችሁ አይልም ማለት። ተቀበራችሁ ማለት ምን ማለት ነው? ተገረዛችሁ ነው ወይ? እኔ እኮ ይኸውልህ ጥምቀት ተገረዛችሁ ነው ወይ? በብሉይ ጊዜ እኮ ግርዛት አለ እያልኩኝ እንኳን አይደለም። መተካቱን በልልታ በጭብጨባ ቆይ አድምጠኝ ፕሊዝ። አደርብ እንደዚህ አይባልም። እንደዚህ ሳውራ እንደዚህ አይባልም። ሰማኝና ደግሞ አንተ ነው የምትቀጥለው። እኔ እኮ አሁንም አንተን ሰፊውን ጊዜ እንድትናገር ፈልገው እኔ በመሃል ጣል አደረኩኝ። እሷ መልስልኝና ከዛ አንተ የፈለግከውን ደቂቃ ወስደህ ከፈለክ 40 ደቂቃ አስበክ እዚህ ክፍል ላይ ቆመ ማለት ነው። ጥያቄ እኔ በጥምቀት ከሱ ጋር ምን አላችሁ ብዬ ስለ ምን አለ ነው ብሎ የሚለው መጽሐፉ ተቀበራችሁ። ተቀበራችሁ ማለት ተገረዛችሁ ማለት ነው። እኔ እኮ አላልኩም እንደዛ። መልሰው አላልኩም። አንተ ካላልክ ታዲያ ግዝረት በጥምቀት ተተክቷል ብለህ ያልከው ከየት አምጥተህ ነው? አምጥታችሁ ነው? አድምጠኝ ወይ አላዳመጥከኝም? ኤርሚያስ ጥምቀት ነው እንጂ ግዝረት አላልኩም። ጥምቀት በግዝረት ተተክቷል ነው ያልኩህ። ግዝረት በጥምቀት ሳይሆን በደንብ አድርገህ አዳምጠኝ ኤርሚያስ። ይሄ እኮ ነው ችግር። የቱ ቤቱ ነው የተተካው? እኔ ያልኩህ ጥምቀት በግዝረት ተተክቷል ነው። ቆይ አይደለም። ግዝረት በጥምቀት የተተካው። አዳምጠኝ። ግዝረት በጥምቀት ተተክቷል ነው። እሺ የሚቀድመው በአብርሃም ሕይወት ውስጥ ግዝረት ስለነበረ እሱ ቀረና በጥምቀት ሆነ። አዎ ኦኬ። እኔም እኮ ያልኩት ታዲያ እሱን እኮ ነው ነባ፣ እሱን ነው የምልህ። እሺ አሁን ቀጠልና ምን እንደሚል ለአብርሃም ቤት የተሰጠው ግዝረት በጥምቀት ተተክቶ በአዲስ ኪዳን ጥምቀት እንዲከናወነው አይደል ጌታ ያዘዘው? አዎ ኦኬ። ልብ በልኝ አሁን እንግዲህ እሺ ቀጥል። ጫወታው ሲደራ ማለት ነው። ልብ በልና ስማኝ፣ ጆሮም ብቻ ስጠኝ። አብርሃም ቤት ግዝረቱን በስምንተኛው ቀን ወንድ ሁሉ ይገረዝ ብሎ ዘፍጥረት 17:10 ላይ እንደተናገረው ያን ትእዛዝ የሰጠው ማን ነው? እግዚአብሔር። በስንተኛው ቀን ነው ወንዶችን ግረዙ ብሎ ያለው? በስምንተኛው ቀን። አፌ ቁርጥ ይበል። ቴንኪው ይላል የሀገራችን ገበሬ። አፌ ቁርጥ ይላል ይላል። ኦኬ በስምንተኛው ቀን ልብ በል፣ እንዳትቸኩል ልብ በል። በስምንተኛው ቀን ወንዶች ሁሉ ይገረዙ የተባሉት ወንዶች ሁሉ ናቸው። ይገረዙበት የተባለው ቀን በስምንተኛው ቀን ነው። ኦኬ የእናንተ ጥምቀት በስንተኛው ቀን ነው የሚከናወነው? ወንዱ ሴቶቹን እንተው። ወንዱ በአርባ ቀን። አብርሃም ቤት ወንዶች የሚገረዙት በስንተኛው ቀን ነበር? በስምንተኛው ቀን። ወንዶች በአዲስ ኪዳን የሚጠመቁት በስንተኛው ቀን ነው? እናንተ ቸርች ወንድ በ40 ሴት በ80። እሺ ሴቶቹን ተው ብያለሁ ለጊዜው። በአርባ ቀን ወንድ ልጅን አጥምቁ ብሎ በስምንት ቀን በአብርሃም ቤት ወንዶችን ግረዙ ብሎ ያለ እግዚአብሔር በ40 ቀን ወንዶችን አጥምቁ ብሎ አዲስ ኪዳን ትእዛዝ የሰጠ ማን ነው? ትእዛዝ ተቀባዩስ ማን ነው? በብሉይ ጊዜ እሺ፣ እዚህ ጋር ልንገርህ። በብሉይ ጊዜ የኔን ጥያቄ በደንብ ሰማኝ። አብርሃም ቤት በስምንተኛው ቀን ግረዝ ብሎ ያለው ራሱ እግዚአብሔር ነው። ወንድን ሁሉ ነው ግረዝ ብሎ ያለው ራሱ እግዚአብሔር ነው። ጾታን የሚመረጠው ወንድ ብሎ ቀኑንም ራሱ እግዚአብሔር ነው ስምንተኛው ቀን ብሎ ያለው። የእናንተ ወንድን በ40 ቀን አጥምቁ ብሎ ትእዛዝ የሰጠ ማን ነው? ትእዛዝ ተቀባይ ማን ነው? ልክ እንደ አብርሃም ወይ እንደ ሙሴ መልስልኝ። በብሉይ ጊዜ አንድ ሴት አልጠየቅኩም። ብሉይ ጊዜማ አወራሁ። አዲስ ኪዳን ላይ የእናንተን ነው የምትመልስልኝ። የእናንተን የብሉይ ጊዜማ ለአብርሃም የገባውን የተናገረውን ለፍጥረት 13 ነባ ፕሊስ። እኔ እንደዚህ እንዲህ አይነት ጭቅጭቅ አልፈልግም። እኔ ማልፈልግም። ኮርሚ በነጥብ ነው ማውራት የምፈልገው። አትጨቃጨቀኝ።
ሁለታችን የምናወራው ተደማምጥና አውራ። እኔ ሳውራ አንተ አትግባብኝ። እኔም ስጠይቅህ ለጠይቁ ጥያቄ ቀጥታ መልስ ስጠኝ። እደግመዋለሁ። ባይዞ እንደዚህ የምትንጫጩት ኤርሚያስ ሐሳቡን ትቶ ወደ ሌላ ሐሳብ ላይ ይሄዳል ብላችሁ ነው። በፍጹም አልሄድም። አሁን በጣም ተነቃቅተናል። እደግመዋለሁ፣ እሰልሰዋለሁ፣ እፎርዘዋለሁ። ያንን ጥያቄ ማለት ነው። እደግመዋለሁ። በስምንተኛው ቀን ወንድ ሁሉ ይገረዝ ብሎ ትእዛዝ የሰጠ አብርሃም ቤት እግዚአብሔር ራሱ ነው። ቀኑ በስምንተኛው ቀን የሚገረዘው ወንድ ሁሉ ብሎ ያለው ራሱ እግዚአብሔር ነው ያለው። የእናንተ ቤተክርስቲያን በ40 ቀን እንድታጠምቁ ወንድን በ40 ቀን እንድታጠምቁ ማን ነው ትእዛዝ የሰጠ? ትእዛዝ ተቀባዩ ሐዋርያ ማን ነው? ይሄን ነው ልንገርሽ። አዳምጠኝ። ሚዩትን ዝጋው። ችግር የለም። እሺ አዳምጥ፣ ዝጋው። ምንም መሀል ላይ ኢንተራፕት እንዳታረገኝ ፕሊዝ። በቃ እኔ የምመልስልህ እምነታችን ነው። በቃ خلاص ሌላ ነገር እንትን እንዳትል፣ መሀል ላይ ገብተህ ይሄ ነው እንዳትል። 409 ሰው አለ። ያዳምጠኝ። ከተመለሰለት ይመለስ፣ ካልተመለሰለት የፈለገው ይዞ ይሄድ። በቃ خلاص ፕሊዝ። ህፃናት ወንዶች በ40 ቀን ሴቶች በ80 ቀን የሚጠመቁበት ስርዓት የመጣው ከኦሪት ህግ ነው። ይህ ደግሞ ዘሌዋውያን 12 በመነሳት ነው። በቃ አንድ ሴት ወንድ ልጅ በወለደች ጊዜ 40 ቀን፣ ሴት ልጅ በወለደች ጊዜ 80 ቀን ከቤተ መቅደስ ትርቅ ነበር። ያ ህግ ነው የመጣው። ቀኑ ሲሞላው ህፃኑ ይዞ ለእግዚአብሔር ለማቅረብ ወደ ቤተ መቅደስ ይኬዳል፣ በጊዜው ማለት ነው። ጌታችን ኢየሱስ ክርስቶስ ይህንንም ስርዓት ለመፈጸም በ40 ቀኑ ወደ ቤተ መቅደስ ገብቷል። ሉቃስ 2:22 አውጣ። ኦኬ 2:22 ቆይ አንዴ 2:22 ቴንክ ዩ። እንደዚህ በመረጃ ሲሆን እንዴት ደስ ይላል እናንተዬ። በ40 ቀኑ ኢየሱስ ወደ ቤተ መቅደስ መጥቷል፣ ሊገረዝ ብሎናል። ቴንክ ዩ። እንደዚህ በቃ ምንም ያረካል። አሁን እያንዳንዱ ጴንጤ ከዚህ ይበተናል። እኔም ዘግቼ ወደ ቤት ይገባል። አዳም 409 ሰው አዳም ወንድም ማለት ነው። የኛ ቤተ ክርስቲያን ጥንቅቅ ያለች አዳምጡ ፕሊስ እኮ ነው ብዬ የምልህ እንዴ ፕሊስ እጠይቅ። አንተንም እጠይቃለሁ ኤርሚያስ፣ አንተንም ግን ፕሊስ ማለት እኮ እንደማመጥ ማለት ነው። ፕሊስ ማለት እንደማመጥ ማለት ነው። በ40 ቀኑ ኢየሱስ ወደ ቤተ መቅደስ ይዛው ሄደች ሊገረዝ። ጥንቅቅ ያለ የኦርቶዶክስ ትምህርትን እያስተማረ ነው ወንድማችን። ጋይድ ሊገረዝ አላልኩም፣ ሊገረዝ አላልኩም። ኤርሚያስ ዝም ብለህ አትለጥፍ። ስነ ስርዓት ፕሊስ። ሊገረዝ አላልኩም። ምን ሊያደርግ ነው የወሰደው? ምን ሊያደርግ ነው የወሰደው? ቅድስት ድንግል ማርያም በወለደችው በ40ኛ ቀኑ ይህንን ጌታችን ኢየሱስ ክርስቶስ ይህንን ስርዓት ለመፈጸም በ40 ቀኑ ወደ ቤተ መቅደስ ገብቷል። ሉቃስ 2:22 እስኪ ያውጣውና አንብበው። ልብ በሉ። በ40 ቀኑ ነው አይደል ወደ ቤተ መቅደስ ይዘውት ሄዱ ብለህ የምትለኝ? ሉቃስ 2:22 አውጣውና እስኪ በ40 ቀኑ ወደ ቤተ መቅደስ ይዘው ሄዱ ነው አይደል ብለህ የምትለኝ? ኦኬ ከቁጥር 1 ጀምሮ እናነባዋለን። ሉቃስ ሊገርዙትም 8 ቀን በሞላው ጊዜ በማህፀን ሳይገረዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ። እንደ ሙሴ ሕግ የመንጻታቸው ወራት እሺ ሶሪ መሪ ስላሳየው መሰለኝ። እሺ ቆይ መሪ ስላሳየው መሰለኝ። እሺ እንደ ሙሴ ሕግ የመንጻታቸው ወራት በተፈጸመ ጊዜ በጌታ ሕግ የእናቱን ማህፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ተብሎ እንደተጻፈ በጌታ ፊት ሊያቆሙት በጌታም ፊት 2 ዋሊያ ወይንም 2 የርግብ ጫጩቶች እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት ይላል። የታለ 40 ቀን ብሎ የሚለው? እንደገና አንብበው እስኪ። የታለ 40 ቀን ብሎ የሚለው? እንደ ሙሴ ሕግ ብሎ የሚጀምረው እስኪ እንደ ሙሴ 40 ቀን የሚለው የታለ? እንደ ሙሴ ሕግ አፍጠነው የመንጻታቸው ወራት በተፈጸመ ጊዜ በጌታ ሕግ እኮ አፍጠነው የታለ በ40 ቀን ብሎ የሚለው ነው ብያለሁ። በቃ 40 ምና እንደ ሙሴ ሕግ ማለት ምን ማለት ነው? እስኪ እሺ አንተ ዲፋይን እስኪ አድርግልኝ። እሺ አላደርገውም። እኔ አይወለህ አላደርገውም። ምን ያህል መጽሐፍ ቅዱስን ቆይ አድምጠኝ ፕሊዝ። ቀደም ሊገርዙት ብለሃል አስረዳ እስኪ ይቀጥልና አንተ ምን ለማለት እንደፈለገ እስኪ ብራዘርዬ አሁን መልሳለሁ። ቆላስያስ ላይ ኦኬ ድብብቆሽህ ይቆማል ማለት ነው። ጥሻውን የተረጠሻውን መነጥረውና እርቃንህን ባዶን ስትቀር ከዛ ምን ማለት እንደሆነ አራትፍ ነገር አታውራ ፕሊስ። በስርዓት ምክንያቱም በእውቀት ነው። በእውቀት እርቃንህን መሆንን ስታቅ ከዛ
እነዚህን ክፍሎች እኔ ዲፋይን ማድረግ ያለብኝን ዲፋይን አደርጋለሁ ማለት ነው። ኦኬ አሁን ግን አልሞት ባይ ተጋዳይ ሆነ የምጠቅሳቸው ጥቅሶች አልገናኝ ብሎ አለ ማለት ነው። ቆላሲያስ መልእክት ላይ ቅድም የጠቀስከውን ጥቅስ ላይ እንደገና ታብራራልናለህ። ወደሱ ሊሄድ ማለት ነው። ቆንጅዬ ቆላሲያስ በቃ ክሽን ያለ የሚጣፍጥ ጳውሎስ ቆንጆ አድርጎ ነው የሰራው በመንፈስ ቅዱስ። የሥጋንም ሰውነት በመገፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ ይላል። ኦኬ የአዲስ ኪዳን አማኝ ተገርዟል? ወደኋላ እየተመለስክ ነው ወይስ ምንድን ነው? ተገርዟል። ቁጥር 11 ላይ ነው። ቆላሲያስ 2:11 ላይ ነው። ቅድም የጠቀስከውን ጥቅስ ነው። እኔ እዛ ጋር ነኝ ያለሁት። የአዲስ ኪዳን አማኞች ተገርዘዋል ወይ ነው ጥያቄ ወንድማችን ኤርሚ። ግን አስተዋይ አትግባብኝ ፕሊስ፣ አትግባ። በኋላ እሰጥሃለሁ። ከዳጊን ጋር መቀጠል እንችላላችሁ፣ ግን አትግባብን። ቆይ አንዴ እና አሁን ይሄንን ዲፋይን ሳታደርግ ወደዛ ብራዘር ራስህ የጠቀስከው የአዲስ ኪዳን አማኞች ተገርዘዋል ወይ ነው ብያልኩህ እኔ። ምን አልከኝ? የአዲስ ኪዳን አማኞች ተገርዘዋል ወይ? የአዲስ ኪዳንማ በጥምቀት ተተካኳል። የጠየቅኩህ መልስልኝ። የአዲስ ኪዳን አማኞች ተገርዘዋል ወይስ አልተገረዙም? የአዲስ ኪዳን አማኞች በጥምቀት ነው የተተካላቸው አልኩህ። በጥምቀት እኔ ጠየቅኩህ። ለምን እኔ በምን ተተካ አይደለም ያልኩህ። ተገርዘዋል አልተገረዙም? የአዲስ ኪዳን እንዴት ብለው እንትን ይላል? ፊዚካሊ መገረዝ ከሆነ ተገርዘዋል። ፕሊስ አስተዋይ ፕሊስ። ከዚህ በኋላ ከከፈትክ ታች አወርዳለሁ። ሁለት ሰው ነው የሚያወራው። ቅድም አንተና ዳጊ ስታወሩ ጻጥ ብዬ ነበር ሰማይ ነበር እንጂ አብሬ እኮ ነበር። በብዬ መካከል ሀሳብ ሳይኖረኝ ቀርቷል። ደግሞ እንደሚያስተዋይ ነባ ይጨርስና ካልሆነ እዚሁ ነባ እዚሁ ሆኖ ለአንተ ከለቀቀልህ እንቀጥላለን ከአንተ ጋር ማለት ነው፣ ወይ ከዳጊ ጋር ትቀጥላላችሁ። ነባ የአዲስ ኪዳን አማኞች ተገርዘዋል ወይስ አልተገረዙም? ጥምቀት ተጠምቀዋል ብዬ ነው የማስበው። እኔ ጥያቄ ተገርዘዋል ወይስ አልተገረዙም ነው። እንግዲህ ምናልባት ፊዚካሊም ተገርዘው ሊሆን ይችላል። እዛ ላይ ኢንቱ የለኝም ቱ ቢ ኦነስት፣ ግን በጥምቀት እንደተተካ ደግሞ አውቃለሁ። እሺ ነው ለጥምቀት መተካቱን አደም ጥምቀቱ ጋር እንመጣለን። ተገርዘዋል አልተገረዙም ብሎ አንድ ሰው ቢጠይቅ ምንድነው ብለህ የምትለው? ቱ ቢ ኦነስት አር ነው በዛ ምናልባት ፊዚካሊ ተገርዘው ሊሆን ይችላል የሚለውን ነገር ላስብ እችላለሁ። አንቺ ማየ አንቺ እሱን ቆይ አንዴ ፕሊስ። ቆይ እናቴ አሁን እናቴ ኦኬ ሶሪ ልጄ ሞባይል እየተጫወተችበት ስለነበረ ቆላሲያስ መልእክት ምዕራፍ 2 ቁጥር 11 ላይ ኦኬ ግን እንደዛ ይመስለኛል። አይ ቲንክ የተገረዙ ይመስለኛል። እሺ ቴንክ ዩ። የተገረዙ ይመስላችኋል? አሁን ዲፋይን የሚያደርገው ሉቃስ 2:22 ላይ ኢየሱስ እንደተገረዘ ኢየሱስ ተገርዟል 100% ብዬ ማስበው ማለት ነው። እሺ ያው የሥጋንም ሰውነት በመገፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገርዛችኋል ይላል። የአዲስ ኪዳን አማኞች ተገርዘዋል? አንዴ መልስልኝ። አዎ ተገርዘዋል። ፊዚካሊ ኢየሱስም በ8ኛው ቀን እኮ ተገርዟል። ኦኬ ፊዚካሊ ነው የተገረዙት የአዲስ ኪዳን አማኞች። ኦኬ ምናቸው ነው የተገረዙት? ፊዚካሊ ምናቸው ነው የተገረዙት? ፊዚካሊ እያልኩ ምናቸውን እኮ የትኛው ሰው እንዳይታዘብኝ ኤርሚኒ ፕሊዝ። ኧረ ምናቸውን ነው የተገረዙት ነው ያልኩት። ጆሮአቸውን፣ እግራቸውን ምናቸውን ነው የተገረዙት? አረ ኤርሚኒ ግን ማለት ምናምን የአዲስ ኪዳን አማኞች ነው ያልኩት። ነባዬ የአዲስ ኪዳን አማኞች ነው ያልኩት። ፕሊዝ ምናቸውን ነው የተገረዙት? እግራቸውን፣ ጆሮአቸውን፣ ጥፍራቸውን ወይስ ምናቸውን? አረ ላግዝ ነባ እኔ ላግዝ። እሺ አስተዋይሽ ግባ ችግር የለም። እሺ በቃ ለኔ ለቀ። እሺ ጥያቄው ቀጥታ ነው ላንተ። ያው የአዲስ ኪዳን አማኞች ተገርዘዋል? አስተዋይ ያንተ ጥያቄ መገረዝ የሚለው ብልታችንን ነው እያወራ ያለው። እኔ ምንም አላልኩም። የአዲስ ኪዳን አማኞች ተገርዘዋል ብዬ ስለው አዎ ብሎኛል። አንተ ልትመልስለት ነው ምናቸው ነው የተገረዙት? እንግዲህ በሁለት መገረዝ ነው እኛ የምናየው። እሺ በምን
ኦኬ አንደኛው መገረዝ ፊዚካል መገረዝ ነው። አሁን ፊዚካሊ ክርስቲያን የሆነ ሁሉ በአጠቃላይ በ8 ቀን ይገረዛል። 8 ቀንም እንደው ቀኑም ባይሳካለት ግን ይገረዛል። የአይን አባት ሁሉም ይባላል። ኦኬ ምናቸው ነው የሚገረዙት? የወንዶች የቁልፈታቸውን ስጋ አይደል? ቁልፈታችንን እንገረዛለን። ሴቶቹስ? እንግዲህ ሴቶቹ የተረጋገጠ አይደለም፣ ግን በእኛ ሀገር ባህል በመላምት ይደረግ ነበረ። ግን እነሱ እንደዛ የሚል መጽሐፍ ላይ የለም። ስለዚህ ይገረዛሉ አይገረዙም? በኦርቶዶክስ ተዋሕዶ ክርስቲያን ሴቶች አሁን ቀርቷል፣ አይገረዙም። ከቀሩ የእግዚአብሔር ልጆች አይደሉም ማለት ነው። የአዲስ ኪዳን አማኞች አይደሉም። አይ ቆይ አሁን ስለ ቁልፈት ነው የምናወራው። ሚዩት አድርግ ነባ ሚዩት አድርግ። ስለ ቁልፈት ነው የምናወራው። አንተ ዝም ብለህ ቆይ አንዴ እንደ ሴቶች ታዲያ ቁልፈት የላቸውም እንዴ? ቆይ አይ እሱ በሐዲስ ኪዳን በብሉይ ኪዳን ላይ እንደዛ የሚል የለም። የሐዲስ ኪዳን ሴቶች ቁልፈት የላቸውም ብሎ ያለ ማን ነው? በሐዲስ ኪዳን ላይ የምናወራው ይሄ ግዝረት፣ አሁን ቆላስይስ ላይ የሚያወራው ግዝረት የቁልፈት ግዝረት አይደለም። ቆይ ያለም እየተደማመጠን ቆይ እኮ ሁለት ነው እኮ እየነገርኩ እኮ ሁለት ነው ተነግረናል። አሁን ፊዚካሉን የሆነውን ነው እየነገርከኛለሁ። ወንዶቹ የሚገረዙት ምናቸው ነው ብዬ ስለ የቁልፈታቸውን ስጋ ብለህ አልከኝ። ሴቶቹስ የሚገረዙት ምናቸውን ነው? በሱማ ቁልፈታቸውን ነው እነሱ የሚገረዙት፣ ግን ቀርቷል። ጎጂ ባህል ተብሎ ቀርቷል። ስለዚህ እነዛ ቁልፈታቸውን የተገረዙ ሴቶች የእግዚአብሔር ልጆች ሆነዋል አይደል? የእግዚአብሔር ልጆች ለመሆን አይደለም በአዲስ ኪዳን ታዲያ ለምን እንደምትገርዙት? በአዲስ ኪዳን እናንተ ለምን እንደምትገርዙት? ያ ልምድ ከዚህ በፊት የነበረ ካስተም ስለነበረ ማግረዙ ብሏችሁ ስለወሰድነው ነው። ማግረዙ ብለዋችሁ። ምክንያቱም አዲሱ ስንቀበል ኦሪቱንም አስቀጥለናል። እኛ አሕዛብ ሆናችሁ ሳላችሁ እንዴት ከእስራኤል ኮረጃችሁ? ባልተሰጣችሁ ትእዛዝ ሴቱን ሁሉ ትገርዛላችሁ፣ እነሱ ባልገረዙበት። እናንተ ግን ሴቱን ስትመደምዱት ነው የኖራችሁት። እሱ ፈረንጁም እያደረገ ነው ያለው። አሁን የእናንተ ፔንቴኮስታል በዚህ ይገረዛል። ገና ከሴቶች ጋር ደም ነው የማቃባችሁ። ማን ነው ግረዝ ያለው? አይ ቁም ነገር ቦታ ሄድክ ልጁ ጥሩ ጥቅስ ነው ያመጣል። ቁም ነገር ነው የማወራው እኔ ለማሳቅ አይደለም። ኦኬ ለምንድን ነው ሴቶችን የምትገርዙት? ማን ሴት ግረዙ ብሎ ስላላችሁ ነው። ከዛ ወደ የስጋውን ጨርስልና ከዛ ደግሞ ሌላኛውን ግርዘት ደግሞ ትነግረኛለህ። ማግረዙ ብሏችሁ ሴት መግረዝ በጣም ቀረኩ። ማን ነው ያለው? ማን ነው ይቅር ብሎ ያለው? ማን ነው ፈቅዶ ስትገርዙ የነበራችሁት? አሁን እኮ ነው የቀረው። እሱ ታንጅብል ፕሩፍ የለም። አድመጠኝ ቆይ። አሁን እኮ ነው የቀረው። አሁን ማለት እኔ እናንተ በደረስንበት ማለት ነው። ምናልባት እኔ እናንተ እናቶች እኮ ተገርዘው ይሆናል። እሺ አያቶቻችን ቅድመ አያቶቻችን እኮ ሲገረዙ እኮ ነው የኖሩት። ባይዘዌ ሐኪም ባለበት ጎጂ ባህል ነው ተብሎ የተባለው በእኔና በአንተ ዘመን ነው። ኦኬ እነዛ የሚገረዙቱ ምን ለማድረግ ነበር የሚገርዟቸው ነው ያልኩ። ልማድ ነው ባይዘዌ። ይሄ ከመዳን ካለመዳን ጋር የሚያያዝ ነገር አይደለም። በቃ ኦኬ እሺ፣ ከመዳን ካለመዳን ጋር የሚያያዝ ነገር አይደለም። እሺ ቴንኪው። ሁለተኛው ግርዘት ምንድን ነው? ሁለተኛው ግርዘት እንግዲህ እዚህ ጋር አየው መልሰህ እስኪ አንብበውና የስጋንም ሰውነት በመግፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእጅ ባልተደረገ እያነበብኩት ነው። ቆይ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ ይላል። ምናችሁ ነው በእጅ ባልተደረገ መገረዝ ማለት? በቢላ አልተቆረጥንም። አሁን ይሄኛው መገረዝ ፍጹም ከክርስቶስ ጋር ህብረት ማድረግ ማለት ነው። በምንድን ነው ህብረት የምናደርገው? ምናችን ነው ከክርስቶስ ጋር ህብረት እንድናደርግ? ምናችን ነው የሚገረዘው? ቆይ ምናችን ነው የሚገረዘው? ከአካል ክፍሎቻችን ላይ ምናችንን ነው የምንገረዘው? በዚህኛው ስብከት ነው የምትለኝ? አዎ ቆይ እንደማመጥ ፕሊስ። በአካል በሆነው ፊዚካል በሆነው ላይ ወንዶች የቁልፈታቸውን የብልታቸውን ቁልፈት ጫፍ እንገርዛለን አልከኝ። ሴቶቹንም በልማድ ስትገርዙ ኖራቸዋል። አሁን ደግሞ ጎጂ ባህል ነው ተብሎ ተጥቷል። ተወሱን አልከኝ። እሺ ወጣሁት እቺ ሁለተኛውን ግርዛት ንገረኝ ብዬ ስልህ ያኛው የአካል ከሆነ ይሄኛው የምንኛው ነው? አሁን ሁለተኛው የምትነግረኝ በክርስቶስ በእጅ ባልተደረገ መገረዝ የተገረዝ ነው። ከሰውነት አካላችን ላይ ምናችን ነው? አቦ ስርዓት ያዙ። በወንጌል አማኞች የሆናችሁ ብሎክ አድርጋለሁ። ይሄ ስለ ሰውነት ስለ ፊዚካል ሰውነት ሳይሆን ስለ መንፈስ እንደ ወገኖች ኮሜንት ዝጉ።
እንዴ አማኞች ምን ሆናችሁ ነው? ምን ሆናችሁ ነው አማኞች? ማን ነው እናንተ ጻፉ ያላችሁ? ወደ ቤት ተበተን። እሺ ሂዱ ከዚህ የወንጌል አማኞች ወንድሞች እናቶቼ። ምን ይሁንልኝ ብለህ ነው እዚህ ኮሜንት ላይ ታች የምጽፉት? እኔ የጠየቅኩትን ሰው ራሱ ይመልስ። እኔ ባይዘው ኮሜንት አላየሁም። እንደዛ መስሎ ከሆነ የምን መረበሽ ነው? በጣም ነው የሚያስጠላው። የወንጌል አማኞች በጣም ነው የሚያስጠላው። አይኖ እግዚአብሔርን ቃል እንደምታውቁ አውቃለሁ ወገኖች፣ ግን እኛ እኮ አገልግሎት ነው የያዝነው። እናንተ ከመለሳችሁ እነሱ ካልመለሱ ታዲያ ምን እናደርጋለን? እንደኛ እየመለስን ነው እንጂ የመለስናል። ኦኬ ስለዚህ ያው በቃ ታጠጋ ያ ቴንክ ዩ። ስለዚህ ልብ በልና ስማኝ። ኧረ ተው እንደዚህ በእውቀታችን ላይማ አትረማመድብን። መልስ እየሰጧችሁ ስለሆነ ነው እኔ የራሴን ወገን ነው የተናገርኩት። ኦኬ በእጅ ያልተደረገው መገረዝ ምናችሁን የተገረዛችሁት ነው ያልኩት። በስጋ መገረዝ የወንዶች ቁልፈታቸውን ስጋ፣ ሴቶችም እንደዚህ ቁልፈታቸውን ስጋ ነው የተገረዙት የምንገርዝ የነበረው። የሴቱ ግን ጎጂ ባህል ሆኖ ነው የተውኑ ብላልክ። ወንዱንም ማንም ያዘዛችሁ የለም፣ ኮርጃችሁ ነው ከአይሁዳውያን ኮርጃችሁ ነው የገረዛችሁት። ኦኬ ችግር የለውም። በአዲስ ኪዳን ታዲያ በክርስቶስ በእጅ ባልተደረገ መገረዝ ሆናችሁ የተገረዛችሁ ይላል። ምናችን ነው የተገረዝ ነው? የአዲስ ኪዳን አማኞች በክርስቶስ ሆነው በእጅ ባልተደረገ መገረዝ ምናቸውን ነው የሚገረዙት? እንግዲህ ይሄኛው ፊዚካሊ የሆነ አይደለም፣ ማሳያ የለውም። ምንም ማሳያ የለም። የሚያወራው በመንፈስ ገብቶሃል። በነፍሳችን ከክርስቶስ ጋር ህብረት እንዳደረግን ነው የሚናገረው ጳውሎስ። ኦኬ በነፍሳችን በጥምቀት የዘላለም ህይወት እንዳገኘን ማለት ነው። ከዛ ምን ሆነ? በጥምቀት ከሱ ጋር ምን አላችሁ ይላል። በጥምቀት ደግሞ አብረን ተቀበርን። ጥምቀት መቀበሪያ ነው። በጥምቀት እሺ ከእርሱ ጋር አብረን ተነሳን። ጥምቀት መቀበሪያ ነው ወይስ መገረዣ ነው እዚህ ጋር የጻፈው ጳውሎስ? ኦኬ ለአንተ ደግሞ የምጠይቅ ጥምቀት ያኛው በእጅ ባልተደረገ ለምን ቆይ እዚሁ ጋር ቆይ ለምን ብራዘር እኔ የምጠይቅ ኮንቨርሴሽን አይደለ አሁን እባክህ የያዝነው ጥያቄ ብቻ ነው። ጥምቀት መገረዣ ነው ወይስ መቀበሪያ ነው? እዚህ ጋር እታችኛው ላይ መቀበሪያ ነው የሚለው አለ፣ መገረዣ አይደለም ማለት ነው። አዎ እኮ ደግሞ ወደ ላይ ልምጣል። ጥምቀት በግርዘት ተተካ። ልምጣና ወደ ላይ ልሂድ ደግሞ ግዝረት የምታመጣ ከሆነ ወደ ላይ ልወጣ ነው። እባክህ ማለት ላውራ ነው እሰጥሃለሁ። ስለዚህ ግዝረት በጥምቀት ተተካ ብላችሁ ያላችሁትን የኦርቶዶክስ ኮታንኮት ትምህርት እንደዚህ አፍረስደቼ እናስግጠዋለን ማለት ነው። አደባባይ አድምጠኝ። በእጅ ባልተደረገ የሚለው ምን ማለት አውራ ማለት አይደለም። አስተዋይ ኦኬ። የኦርቶዶክስ ኮታንኮት ትምህርት እንደዚህ አፍረደች ይገኛል። ሚዩት አድርግ። ከዛ ታወራላችሁ። ሁለታችሁ ከሁለታችሁ አንዳችሁ ማይከፍታችሁ ታወራላችሁ። ሁለት እየተረዳዳችሁ ማለት ነው። አስተዋይ ዝም በልሽ። እኔ እገባለሁ። እኔ ስጨርስ ነባ ትቀጥላለህ። ቅድም ምን አልከኝ ነባ? ግዝረት በጥምቀት ተተክቷል እያልክ ለያዥ ለገራዥ አስቸገርከን። አምጣ መረጃ አልኩ። ቆላሲያስ መልእክትን ጠቀስከው። ቆላሲያስ መልእክት ላይ በጥምቀት ተገረዛችሁ አይልም። በጥምቀት ተቀበራችሁ ነው የሚለው። ጥምቀት መቀበሪያ እንጂ መገረዣ አይደለም። ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ እንድንተባበር ከእሱ ጋር በጥምቀት ተቀበራችሁ ነው የሚለው ሮሜ መልእክትም ላይ ሲናገር ማለት ነው። ሮሜ 2:29 ሻውጣው እዛው። ወይት የት ነው የምትሄደው? ወይት እሱንማ እኛ ነው የምንጠቅስልህ። ቅድም የትኛው እንደተገረዝን በጥምቀት እንደተገረዝን እናሳያለን። አድምጠኝ ብራዘር አድምጠኝ። ምን ልንከራተትላችሁ? አይዞህ እየተቀባበልን በደንብ እንትን እያለ ነው። አታስብ፣ ችግር የለም። ብቻ እየተደማመጥን እናድርገው ነው። የሮሜ መልእክት መጽሐፍ ምዕራፍ 2 ቁጥር 29ማ በመንፈስ የሚደረግ የልብ መገረዝን ነው ቅዱስ ጳውሎስ ያለው። እናንተ የልብ መገረዝን አታውቁም። ለዚህ ነው እዚህ ጋር ምናችን የተገረዝነው ብለን ስንላችሁ እንኳን የአካል ክፍላችሁን አታውቁም። መለየታችን ማለት ይገርም ያሳያል። እባክህ ላውራ የብሉይና የሐዲስን እያስተማረ እንደሆነ እንኳን እየተረዳኸው ሚዩት አድርጌያለሁ። እንዳትከፍት ብራዘር። እሺ ቴንክ ዩ። ነግርሃለሁ ደግሜ ታበይክ እንዳትለኝ
የመሰረተ ትምህርት ተማሪ ነው። መጽሐፍ ቅዱስ ላይ ምንም የምታውቀው ነገር የለም። የሃይማኖት ቅናት ብቻ ይዞ ነው ዝም ብለህ የምታወራው። ብሉይ ኪዳንና አዲስ ኪዳን እንኳን ለይተህ አታውቅም። በሚገባ ሚዩት አድርግ፣ ካልሆነ አወርዳለሁ። አሁን ቀጥታ ነው የማወርድህ። ከአስተዋይ ጋር እቀጥላለሁ። ኦኬ። ገና መሰረተ ትምህርት ሀሁ ነው የምታወራው መጽሐፍ ቅዱስ ላይ ማለት ነው። ለምን የምታወራውን ቅድም አብርሃም ቤት ገብተህ ስንቱን ስትዘባርቅ አየን። ዘፍጥረት መጽሐፍ ምዕራፍ 17 ቁጥር 10 ላይ ወንድ ሁሉ ይገረዝ ብሎ ያለውን የእግዚአብሔርን ቃል አምጣ፣ ወንድ ሁሉ የሚል የለም ብለኝ ሄጄ አሳየው። አንተ ሴቶች ሁሉ መገረዝ አለባቸው ብሏል አልከኝ። መረጃ አምጣ ብዬ ስል ግን የለም አላልኩም። እባክህ ቃሌን ላከብር ነው። እኔ ነባ ላወርድ ነው። ቃሌን ላከብር ነው። ካልሆነ ተደማምጣ እንድናወራ እዚህ ሆነህ እንቀጥላለን ማለት ነው። ስለዚህ በጥምቀት ተቀበራችሁ እንጂ በጥምቀት ተገረዛችሁ ብሎ የሚል የለም መጽሐፍ ቅዱስ ላይ ማለት ነው። በጥምቀት ደግሞ መቀበር ብቻ አይደለም፣ በጥምቀት መቀበር ብቻ አይደለም፣ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ ይላል። ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ እንድንተባበር በጥምቀት ከእሱ ጋር ተቀብረናል፣ በጥምቀት ከእሱ ጋር ተነስተናል ማለት ነው። ኦኬ። መጽሐፍ እንደዚህ ነው የሚናገረው። መገረዝ ብሎ የሚለውን እናንተ የቁልፈትን ሥጋ ወንዶች መገረዛቸውን በአብርሃም ቤት ኪዳን እንኳን የሰጠን እግዚአብሔር ለአብርሃም ቤት የተናገረው በ8ኛው ቀን ግረዙ ብሎ እንዳለ ለሙሴም የተናገረውን ያንን ስርዓት እንደሰጠ ሁሉ እናንተ በ40 ቀንና በ40 ቀን ወንድን እንድታጠምቁ ማን ነው ስርዓት የሰራ ያለው ብዬስልህ ማንንም አላለም ማለት። በቃ ማንንም ካላለ አታጥምቋ። በ40 ቀን ማን ነው አጥማቂ ያደረጋችሁ? የትኛው ሐዋርያ ነው ሕፃናትን በ40 ቀን አጥምቁ ብሎ የሚል ትምህርትን ወይ ደግሞ ስርዓትን የሰራው ከጌታ ተቀብሎ የጻፈው በየትኛው መጽሐፍት ላይ የለም? የለም። እናንተ እኮ በብሉይ ኪዳን ስርዓት ስትመዘኑ አስተምሮታችሁ ውድቅ ነው። በአዲስ ኪዳን ትምህርት በሐዋርያቱ ትምህርት ስትመዘኑ አስተምሮታችሁ ውድቅ ነው። ዝም ብሎ ኦርቶዶክስ ቀጥተኛ ንጽሕት ኩላዊት ንጽሕት ኩልል ያለች የጠራች እንደ ዳይመንድ የምታበራ በአራቱም አቅጣጫ እንደ ፈንዲሻ የፈካች ትሉን አላችሁ እንጂ ትምህርታችሁን ግን ስናየው በሙሉ ከብሉይም ከአዲስም የተፋታ የተጣላ ሐዋርያቱም ነቢያቱም የእግዚአብሔር ልጅ ኢየሱስ ክርስቶስ ከተናገረው ጋር ምንም የማይስማማ ነገር ነው የምትናገሩት። በጥምቀት ተቀበራችሁ ብሎ የሚለውን ተገረዛችሁ ትሉናላችሁ። የተገረዝከው ምንህን ነው ተብለህ ስትባል አታውቀውም። የትኛው የአካል ብልት እንኳን እንደተገረዘ አታውቅም። ቅዱስ ጳውሎስ ግን መገረዝስ በመንፈስ የሚደረግ የልብ መገረዝ ነው ያለው። ኦኬ። በክርስቶስ በእጅ ባልተደረገ መገረዝ ብሎ ያለው የልብን መገረዝ ነው። በመንፈስ የሚደረግ የልብን መገረዝ ነው ያደረገው ማለት ነው። ኦኬ። ልብ ደግሞ በምን እንደሚገረዘው በውሃ አይገረዝም። ልብ የሚገረዝበትን ሮሜ መልእክት መጽሐፍ ምዕራፍ 2 ቁጥር 29 እና 30 ላይ ይኸው 2:29 እና 30 ላይ ይኸው ያን ግርዘት ብሎ ያለው 2:29 ኦኬ ከ27 ጀምሮ ከፍጥረቱ ያልተገረዘ ሕግን የሚፈጽም ግን የሕግን መጽሐፍ መገረዝ ሳለህ ሕግን በምትተላለፈው ባንተ ይፈርድብሃል። በግልጥ አይሁዳዊ የሆነ አይሁዳዊ አይደለምና፣ በግልጥ በሥጋ የሚደረግ መገረዝ አይደለምና፣ ዳሩ ግን በስውር አይሁዳዊ የሆነ አይሁዳዊ ነው። መገረዝም በመንፈስ የሚደረግ የልብ መገረዝ ነው። የምን መገረዝ ነው? የልብ መገረዝ ነው። ልብ በምን እንደሚገረዘው? በጥምቀት ኖ። በምን እንደሚገረዘው ልብ አሳያለሁ። መግረዣውን አሳያለሁ። የቁልፈት ሥጋ ከአብርሃም ልጆች ላይ በ8ኛው ቀን በቢላ ወይ ደግሞ በስለታም ነገር እንደሚገረዙ ሁሉ ልብ በምን እንደሚገረዝ በመጽሐፍ በአምላኬ ቃል አሳያለሁ። መገረዝም በመንፈስ የሚደረግ የልብ መገረዝ ነው እንጂ በመጽሐፍ አይደለም። የእርሱ ምስጋና ከእግዚአብሔር ነው እንጂ ከሰው አይደለም ይላል። ሰው የሚገረዘው ምኑን ነው? ልቡን። በአዲስ ኪዳን በእጅ ባልተደረገ መገረዝ የሚገረዘው ምንድን ነው? ልቡን። ልብ በምን እንደሚገረዘው ተከታተለኝ፣ ከዛ እሰጥሃለሁ። ኦኬ 4 ዕብራውያን እሰጥሃለሁ፣ ታወራለህ ብራዘር። ልብ የሚገረዘው በምንድን ነው? የእግዚአብሔር ቃል ሕያው ነውና ሕያውና የሚሰራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው። የእግዚአብሔር ቃል ነፍስንና መንፈስን ጅማትንና ቅልጥምን እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል። ይሄ ነው አየህ፣ የእግዚአብሔር ቃል የልብና ስሜትና ሐሳብን ይመረምራል። ስለዚህም
ይገርዛል ማለት ነው። ልብ የሚገረዘው በእግዚአብሔር ቃል ነው። ኖት በውሃ ኖት በጥምቀት ኖት በጥምቀት በምሰማው በእግዚአብሔር ቃል ልብህን የሚመረምር የሕያው እግዚአብሔር ቃል በሁለት ወገን የተሳለ ስለታም ሰይፍ ስለሆነ የውስጥን ጅማትና ነፍስንና መንፈስን ጅማትና ቅልጥምን እስኪለይ ድረስ ይወጋል ይላል። መውጋት ብቻ አይደለም፣ ከዛስ ይመረምራል ይላል። የልብንም ጥምቀት አያስፈልግም። ሚዩት አድርጉ። እኛ መቼ ጥምቀት አያስፈልግም ብለናል? የተጠመቅኩ ሰው ነኝ እኔ። የዛሬ 27 ዓመት ጌታን ስቀበል የተጠመቅኩ ሰው ነኝ። የኦርቶዶክሱ ዲያቆን ጌታን ስቀበል የተጠመቅኩ ሰው ነኝ። ጥምቀትን ማናቃለለ ኦኬ። እኔ ግን የተገረዝኩት የልብን መገረዝ ያገኘሁት በመንፈስ የሚደረግ የልብ መገረዝ ነው። ይሄም ደግሞ በሕያውና በዘላለም በሚኖር በእግዚአብሔር ቃል እንጂ የሰው ልብ የሚገረዘው ቆዳህን በሚነካ ውሃ አይደለም የምትገረዘው። ስለዚህ ግዝረት በጥምቀት ተተክቷል ብላችሁ ያላችሁት የኦርቶዶክስ ኮት አንኮት ትምህርት ነው እንጂ መጽሐፍ ቅዱሳዊ ትምህርት አይደለም ነው ብዬ የምለው። ነባ መቀጠል እንችላለን። ቴንክ ዩ። እሺ፣ በመጀመሪያ እየተከባበርን ብናወራ መልካም ነው። እርሜ በቃ አክብሬ ነው ያወራሁት። አክብሬ ነው ያወራሁት። ሃይማኖታችን እያቀለልክ እያረከስክ ነው። ኮት አንኮት ትምህርት ነው። ኮት አንኮት ትምህርት ነው። እናንተ የምንፍቅና ትምህርት እያላችሁ ትሉ የለ እንዴ? ኮት አንኮት ትምህርት ነው ያለው ወዳጄ። ጥሩ አይደለም። ለማንኛውም እኔ ነው የሚታረኩ እናንተ ንጹህን የእግዚአብሔርን ቃል በመስበካችን የጴንጤ መንፍቅና እያላችሁ አይደል ስትሳደቡ የምትሉት? አቤት እናንተ ስትናገሩ በእኛ ላይ ጽድቅ ነው። እኛ ግን የኦርቶዶክስ ኮታንኮትና ተረታ ተረት ብዬ ስል እንከባበር ብለህ ትላለህ። ምን ኮታንኮት ደግመዋለሁ? ኮታንኮት የሆነ ትምህርት ነው የእግዚአብሔር ቃል የማይደግፈው ማለት ነው። አንተን ለማብሸቅ ለማናደድ ብዬ አይደለም የምናገረው። ኦኬ። ስለዚህ ሀሳብ ላይ ቀጥል። አይ አሁን እኔ መጠየቅ እፈልጋለሁ አንተን። ምኑ ነው የምጠይቀኝ? በዚሁ መንገድ በተነጋገር ነው ስለ ህፃናት ጥምቀት ወይም ደግሞ በዚሁ ባለው በዛው አካባቢ አርጌ ብጠይቅህ በጣም ደስ ይለኛል። ስለ ህፃናት ድህነት አለ የምናወራው፣ ሰፊው እኮ ስለ ህፃናት ነው። ስለዚህ በዚህ አጋጣሚ እኔ አንተን ብጠይቅህ ደስ ይለኛል። ፍቃደኛ ለምን እንደምጠይቀኝ ነው ህፃናት በዚሁ አሁን እኮ የእናንተንም ትምህርት እንድገልጥልኝ ነው። አሁን እኮ ስገባ መከራከር ምናምን ብቻ ሳይሆን አንተም የራስህን ትምህርት እንድገልጥልኝ እኔም ደግሞ የራሴን ትምህርት በተቻለኝ አቅም ገልጬ እንግባባለን። ከዛ በኋላ እንለያያለን። እኔን ለምን እንደምጠይቀኝ እኔ ህፃናት ጥምቀት ያስፈልጋቸዋል ብዬ አላምንም። እኔ ፔንቴኮስታል ነኝ። ህፃናትን አናጠምቅም እኮ። እሺ፣ እና ህፃናት እንዴት ነው የሚድኑት በእናንተ ቤት? ይድናሉ። ህፃናት ምንም ስለማያውቁ ምን ቢሉ ቢሞቱ ነው ብለህ የምትለው? አሁን ለምሳሌ በእኛ በእናትና በአባታችሁ እምነት ድህነት ይፈጸምባቸዋል። የእናንተን አጠይቀኝ። የእናንተ ናጣው የኔን ጠይቀኝ። አንተ ለምጠይቅ በለኛል። በሬ ሃይማኖት ጠይቀኝ። የእናንተ ህፃናት በምንድን ነው የሚድኑት? ምን ቢሉ? ለምሳሌ አሁን አንድ ህፃን ልጅ ከተወለደ ከስንት ዓመት በኋላ ወይም ደግሞ መቼ ነው የሚያምነው? ነፍስ ሲያቅ። ከዛ በፊትስ ምን ይሆናል? የህፃን ልጅ ምንድን ነው የሚሆነው? ነፍስ አያውቅም። እኔ አሁን ልጆቼ አሉኝ። እኔ 3 ልጆች አሉኝ። አንደኛው 9 ዓመት ነው። ሁለተኛይቱ ማነው? አንደኛው 11 ዓመት ነው። ሁለተኛይቱ ወደ 10 ዓመቷ እየተጠጋች ነው። ሶስተኛይቱ የ4 ዓመት ልጅ ነች አሉ። ኦኬ። በስንት ዓመታቸው ነው ያመኑት? ጠይቀኝ። የኔ ልጆች ገና አላመኑም። ገና በትምህርት ቤት በቤተ ክርስቲያን እኔ በቤታቸው አስተምራቸዋለሁ። አላመኑም። ድነዋል ማለት እንችላለን? ድነዋል ተብሎ አይባልም። አሁን እነሱ አሁን በእግዚአብሔር ቃል አድምጠኝ፣ የእግዚአብሔርን ቃል ሰምተው አድምጠኝ፣ የእግዚአብሔርን ቃል ሰምተው ሌሎቹ በአምነው በሚድኑበት አይነት አዳዳን አልዳኑም። ግን እነሱ አሁን ለምሳሌ ሰው ህፃናት ቢሞቱ የት ይሄዳሉ ብሎ በሚል የእናንተ ስጋት ስላለ ህልፈት ቢገጥም መንግስተ ሰማያት ነው የሚገቡት። ያልዳነ ሰው መንግስተ ሰማያት እንዴት ይገባል? አቤት፣ ያልዳነ ሰው እንዴት መንግስተ ሰማያት ሊገባ ይችላል? ህፃናት ማመን አይጠበቅባቸውም እንዴ? ያመነ ማመን ብቻ ነው የሚያጸድቀው ብላችሁ? ህፃናት ማመን አይጠበቅባቸው፣ ህፃናት ማመን አይጠበቅባቸውም እኮ ነው ብዬ የምልህ። ስለዚህ ህፃናት ቢያልፉ ቅድምም እንዳልከኝ አልዳኑ ማለትም ይቻላል ከሚለው ጋር ማመን አይጠበቅባቸውም ብዬ ነው። ማመን አይጠበቅባቸውም ነው ያልኩህ ቅድም። ለምን? አይምሯቸው ገና ነው። ማመን አይጠበቅባቸውም ገና ናቸው። ስለዚህ ማመን አይጠበቅም። አድምጠኝ። ማመን አይጠበቅባቸውም ብሎ የሚለውን አማርኛ ሰማኝ ብራዘር።
ሰምተኛል። ማመን አይጠበቅባቸው ሰምቻለሁ በደንብ ማመን የማይጠበቅባቸው ምክንያቱን ከጠየቀኝ፣ ምክንያቱ የእግዚአብሔርን ቃል ሰምተው ገና የማመን ክፉን ከደጉ መልካሙን ከመጥፎ ለይተው አገናዝበው በልባቸው አምነው በአፋቸው መመስከር የሚችሉበት ደረጃ ላይ ገና አልደረሱም። ግን እያስተማርናቸው ነው። እኔ ክርስቲያን ነኝ፣ ሚስቴም ክርስቲያን ናት። ልጆቻችን በቤተ ክርስቲያን በትምህርት ቤት ይማራሉ። ልጆቼ ይማራሉ። አይ ነው እሱማ ሊማሩ ይችላሉ። ግን ገና እምነት ላይ ግን የሚለው ገና አልደረሰም። በራሳቸው የእግዚአብሔርን ቃል ሰምተው ኢየሱስ ጌታ እንደሆነ በአፋቸው መስክረው በልባቸው እግዚአብሔር ከሙታን እንዳስነሳው በልባቸው አምነው ያንን የእግዚአብሔርን ቃል ሰምተው ገና ተረድተው ያንን ውሳኔ በራሳቸው መወሰን አይችሉም። ኦኬ። ስለዚህ እምነት የሚመጣው ከወንጌል በኋላ ነው ማለት ነው። ስለዚህ ከዚህ አንግል ህፃናት ልጆች ነፍስ እስከሚያውቁ ድረስ አላመኑም። ስላላመኑ ግን የሆነ ነገር እንኳን ቢሆኑ ወደ መንግስት ሰማያት እንደሚገቡ ነው እየነገርከኝ ያለው አይደል? ይገባሉ። አዎ። እስኪ በመጽሐፍ ቅዱስ አሳይ። እሺ። ጌታችን ኢየሱስ ክርስቶስ እያስተማረ በነበረበት ሰዓት ላይ ህፃናት ወደሱ መጡ አይደል? አዎ። ምን አላቸው? ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው፣ ገሃነመ እሳት ለእንደነሱ አይነት ናትና ነው ያለው። መንግስተ ሰማያት እንደነሱ ላለች ናትና ይላል። የእግዚአብሔር መንግስት ለእንደነሱ አይነት ናትና ነው አይደል ያለው? አዎ። አሁን እኮ ከእናንተ ወንጌል አንጻር አሁን ወይት ብራዘር ጥያቄውን አይደል የጠየቀኝ? የእግዚአብሔር መንግስት ለእንደነሱ አይነት ናትና፣ መንግስተ ሰማያት ለእንደነሱ አይነት ናትና አለ። ጌታችን ኢየሱስ ክርስቶስ ይህን ሲናገር ህዝቡን ፕራንክ እያደረገ ነው ወይስ እያታለለ ነው ወይስ የእውነት ነው የተናገረው? የእግዚአብሔር ወንጌል እኮ ነው ኤርሚ። እንዴት ነው የእውነት ነው አይደል የተናገረው? ጌታ የእውነት ነው አይደል የተናገረው? እንደዛ አቅፎ የባረካቸውና እንደዛ ብሎ ያላቸው ህፃናት የክርስቲያን ልጆች ነበሩ። እነዛ ህፃናት የክርስቲያን ነበሩ ወይ? እነዛ ልጆች እዛ ያቀፋቸውና የባረካቸው የክርስቲያን ህፃናት ነበሩ ወይ? እንግዲህ ህፃናት ወደ እኔ የመጡ ዘንድ ሲል የክርስቲያንም ሆኑ አልሆኑም መንግስት ሰማያት የማን ህፃናት ነው? ሆኖ አልሆኖ አትበለኝ። እዛ ጋር የነበሩ ህፃናት የማን ህፃናት ናቸው? እኔ አንዴ ላግዝህ ነባ የማን ህፃናት ናቸው እዛ ጋር የነበሩት? በቃ የሰው ናቸው ህፃናት ስለሆኑ መንግስት ሰማያት ምን ነበር እምነታቸው? ምን ነበር የነዛ ህፃናት ቤተሰቦቻቸው? ምንም እንደሚባል ነገር ህፃናቱ ነባ እንደዚህ የሚባል ነገር የለም። ነፍስ አያውቁም። አይ ነው መንግስት ሰማያት እንደሚገቡ ጌታ ኢየሱስ ያገለገለው በስጋ የት ሀገር ነበር? አሁን ኤርሚ ወዴት እየገባ ነው? ጌታ ኢየሱስ ያገለገለው የት ሀገር ነበረ? በስጋ ያገለገለው እንግዲህ በተለያዩ አካባቢዎችም አስተምሯል። እኔ የጠየቅኩ የት ሀገር ተወላጅ ነው ጌታ ኢየሱስ በሀገር ደረጃ? በቤተልሔም እንደተወለደ አውቃለሁ። ምንድነው ዘሩ? የዳዊት ዘር ነው። ኤርሚ አይ ነባ አሁን ሚዩት አድርገው ፕሊዝ፣ ሚዩት አድርገው። እንደዚህ ነው የሚጨንቃችሁ። የየት ሀገር ሰው ነው ኢየሱስ ክርስቶስ በስጋ የእስራኤል ሰው? እሺ አስተዋይታችሁ ወርደሃል። ቴንክ ዩ ደግመህ እንዳትልክ። ነባ የየት ሀገር ሰው ነው ጌታ ኢየሱስ ክርስቶስ በመወለዱ በስጋ? በእስራኤል እንደተወለደ እሺ፣ ያው አስተዋይም እንደተናገረው በእስራኤል የእስራኤል ከብዳቷል። አይ ነው ይገባኛል። በማል ሚዩት አድርግ ብራዘር። ቴንክ ዩ። ኢየሱስ ብሎ የመጥራት ያህል እስራኤል ብሎ የሚለውን ስም ለመጥራት በጣም ይከብዳቸዋል። ኢየሱስ እስራኤል ፕሊዝ ላውራበት ጠይቄ ያለው ለመጠየቅ ወንድም ሁሉ እኔ ልመልስ ብሎ በጣም አቅቶ ነበር። ኢየሱስ እስራኤላዊ ሰው ነው፣ ሰው በመሆኑ ማለት ነው። ኦኬ፣ ከነገደ ይሁዳ ከዳዊት ቤት ነው የተወለደው። ይህንን እንኳን አስረግጣችሁ እኮ አታውቁም። ዝም ብላችሁ ነው በቃ መጮህ፣ መቃወም፣
በፕሮቴስታንት ትምህርቱ የማይረባ ነው ብሎ ዝም ብሎ በጨበጣ መናገር ማለት ነው። ኢየሱስ ረገጥ አድርገህ ተናገር። ኢየሱስ የምን ሀገር ሰው ነው ተብለህ ስትባል በሰውነቱ ደረጃ ሰው ሆኖ በመወለዱ ፈረንሳዊ አይደለም፣ የሶሪያ ሰው አይደለም፣ የአረብ ሀገር ሰው አይደለም፣ አፍሪካ ኢትዮጵያዊ ሰው አይደለም። ኦኬ ሂ ኢዝ ጂውሽ አይሁዳዊ ነው፣ እስራኤላዊ ሰው ነው። ስለዚህ ያገለገለው ህዝብ ማንን ነው ብዬ ጠየቅኩ። እነዛ ህፃናት ወደሱ እየሮጡ የመጡት ያገለገላቸው ህዝብ የማናገርህን ህዝብ ነው ያልኩ ወንድሜ ነባ። ከዛ መልሱን ታገኘዋለህ። ያገለገለው ጌታ ኢየሱስ ያገለገለው ህዝብ የማንን ህዝብ ነው? ስጠይቀኝም አላቅም እንትን ስትለኝም በቃ እያወዛገብከኝ ኤርሚ ወይ ያገለገለው ህዝብ ነው መልስ በል። የሰበከው ያገለገለው ህዝብ ከደቡብ እስከ ሰሜን ድረስ እየተንከራተተ ያገለገለው ህዝብ የምን ሀገር ህዝብ ነው ያልኩ። እሺ የእስራኤል ልበል ኢየሱስ የት ሀገር ህዝብ ነው ያገለገለው? የትኛውን ሀገር ህዝብ ነው ያገለገለው? አሁን ወዴት እየገባ ነው ኤርሚያስ? መልሼ ህፃናቱ ጋር ያለው ህፃናት መጠመቅ ነው። መልሼ ህፃናቱ ጋር ያለውት የምን ሀገርን ህዝብ ነው ያገለገለው? መጽደቅ ይችላል። እኔ ነኝ የሚታደረኩ የምን ሀገርን ህዝብ ነው ያገለገለው? የሰበከው ኢየሱስ እየተመላለሰ በምድር ላይ አገልግሏል። የምን አገር ህዝብ ነው? እንግዲህ ጉሮሮህም ላይ ቢሰካ ይሰካ የግድ ቃል እግዚአብሔር የሚናገረው መናገር አለበት። የቱን አገር ህዝብ ነው ያገለገለው ኢየሱስ? ስብከተ ወንጌሉን የሰበከው ከየት ነው የጀመረው? እነማን ነው እየዞረ የሰበከው? በመንደር በከተማ ኦኬ እየዞረ ሰብኳል። የቱኛውን አገር ህዝብ ነው የሰበከው? ተናገር። ጠነክርብሃለሁ። አሁን የቱን አገር ህዝብ ነው የሰበከው? አላቅም ብለኛል። እነዛ ህፃናት የእስራኤልን የአይሁድን ምንድነው? በጣም እየመረረህ እንደዚህ አስጠራሃለሁ ማለት ነው። አይሁድ እስራኤል እያስጠራዋለሁ አሁንም በደንብ አድርጌ ማለት ነው። ኦኬ ከጠራው የናህል አትለመንም። እሺ የአይሁድ ህዝብ የዳነ ህዝብ ነበረ። ጌታ ኢየሱስ ክርስቶስ እነዛን ህፃናት ያቀፋቸው መንግስተ ሰማያት ላይ እንደነሱ አይነቱ ናቸውና ብሎ ያለው የዳነ ህዝብ ነበር። ክርስቲያን ህዝብ ነበር። ያልዳኑ የእስራኤላውያን ህዝብ ልጆች አቅፎ የት ይገባሉ ነው ያለው? እንደነዚህ እንደ መንግስተ ሰማያት ለእንደነዚህ አይነቶች ናቸው ብሎ ሲል የማንን ህፃናት ነው እንደዚህ ያላቸው? የእስራኤል የአይሁድን። አየህ የአይሁድ ህፃናት እንኳን ማመን ሳይጠበቅባቸው መንግስተ ሰማያት ይገባሉ ማለት ነው። እኔ የጠየቅኩ ደግሞ ከእምነት አንጻር ነው። አድመጠኝ። ክርስቲያን ሳይሆኑ ሳያምኑ መንግስተ ሰማያት ይገባሉ ማለት ነው። እነዛ ህፃናት ቢሞቱ መንግስተ ሰማያት ነው የሚገቡት። ለምን? ህፃናት ምንም አያውቁም። ህፃናት አላመንክም ተብሎ አይፈረድበትም። ህፃን አልተጠመቅክም ተብሎም አይፈረድበትም። ህፃን ነው፣ ገና አይምሮ አልበሰለም። እሺ ኦኬ፣ በእውቀት ገና ናቸው፣ ለጋ ናቸው። ስለዚህ አላመናችሁምም ተብሎ አይፈረድባቸው፣ አልተጠመቃችሁም ተብሎም አይፈረድባቸው። ለምን? ለማመን የእግዚአብሔርን ቃል መስማት አለባቸው። የእግዚአብሔርን ቃል ሰምተው ደግሞ እንዳያገናዝቡ ደግሞ የአይምሯቸው ውስንነት አለ ማለት ነው። ሶሪ አንዴ የአይምሯቸው ውስንነት አለ ማለት ነው። ስለዚህ ህፃን አመንህ አላመንህ ተብሎ አይባልም። ኦኬ ድንገት አይበለውና ህፃናት ቢሞቱ አንዴ ይቅርታ፣ ህፃናት ቢሞቱ ድንገት እድሜያቸው ሳይደርስ ማለት ክፉን ከደጉ መለየት፣ የእግዚአብሔርን ቃል መለየት፣ ክርስቶስ ለበደላ ኃጢአታቸው እንደሞተ ከሙታንም በሶስተኛው ቀን እንደተነሳ በስሙ የሚገኘው ንስሐና የኃጢአት ይቅርታን ሳይሰበካቸው እነሱም ሳያምኑ ኢየሱስ ጌታ እንደሆነ በአፋቸው ሳይመሰክሩ በልባቸውም እግዚአብሔር ከሙታን እንዳስነሳው ሳያምኑ ለማመን ዕውቀትና በእድሜያቸው ተገድበው በዚህ መካከል ቢሞቱ የእስላም በል የቡድሃ በል የሂንዱዝም በል የጴንጤ በል የካቶሊክ በል የማንም በል የፓጋን በል ቀጥታ መንግስተ ሰማያት ነው የሚገቡት። ኦኬ ቀጥታ ማን ያለው? ለኤግዛምፕል ለምሳሌ እንዲሆነን የአይሁድን ህፃናት አንስቶ መንግስተ ሰማያት ለእንደነሱ አይነት ናትና ነው ያለው። ፒሪየድ። ኢየሱስ ያልተጠመቀና ማመን የማይችልን ገና ለጥምቀትም ለእምነትም ያልደረሰን ህፃናት ልጆች ሲሞቱ ሲኦል ወስዶ የሚቀቅል ጨካኝና አረመኔ አይደለም ጌታዬ፣ ፍቅር ነው። ፍቅር ስለሆነ ነው ህፃናት ወደሱ ሲቀርቡ ወደ እኔ ይመጡ ዘንድ አትከልክሏቸው ነው ያለው።
የመጡት ህፃናቶች ናቸው። እዛ ጋር አቅፎ ነው መካከላቸው አንስቶ እንትን ያለው። ስለዚህ አንተ ሳትጠመቅ መጣህ አይደል ፈልፈልቱ ብሎ ገሃነመ እሳት አይጨምረውም ኢየሱስ። እንዲህ አይነት ጨካኝ አምላክ ያለው እናንተ ቤት ነው ሲሰበክ። እኛ ጴንጤዎች ነን። ኢየሱስ ህፃናትን እግዚአብሔር ህፃናትን መንግስተ ሰማያት እንደሚያገባ እንጂ አላመናችሁም ብሎ ምንም ማመን የማይችሉ ለማመን ዕውቀት የሌላቸውን ህፃናትን አልተጠመቃችሁም ብሎ መጠመቃቸውን እንኳን ለምን እንደሚጠመቁ የማያውቁ ህፃናቱን ወስዶ ገሃነመ እሳት ውስጥ አይጨምርም። ስለዚህ ህፃናት ቢሞቱ ድንገት ሳይጠመቁ ቢሞቱ ድንገት ሳያምኑ ቢሞቱ መንግስተ ሰማያት ነው የሚገቡት። ማን ያለው? ኢየሱስ ነው ያለው። ህፃናትን አንስቶ በመካከላቸው ይሄንን አስተምሯል፣ አሳይቷል ማለት ነው። አሁን መቀጠል ይችላል ነባ። ስለዚህ በእናንተ እምነት ህፃናት አይጠመቁም ነው አይደለ? ህፃናት ባይጠመቁ መንግስተ ሰማያት ይገባሉ ነው። ህፃናትን የሚያጠምቁ አብያተ ክርስቲያናት ቃቃ ጫወታ ነው የሚጫወቱት። እንግዲህ ሉተራውያን፣ መካነ ኢየሱስ፣ ኦርቶዶክስ፣ ካቶሊክ ቃቃ ጫወታ ነው የሚጫወቱት ህፃናትን በማጥመቅ የእግዚአብሔር ቃል አይልም። እሱ እነሱም የእግዚአብሔር ቃል ላይ ይላል ብሎ የሚል ሰው ካለ ከነዚህ ከአራቱ አብያተ ክርስቲያናት አንድን ሰው ኢንቫይት አድርጌያለሁ። የእግዚአብሔር ቃል ላይ ብቻ ቆሞ የሚያወራን ማለት ነው። አባቶች እናቶች ብሎ ቢለን ወደ ጓዳው ነው የምንልከው። መጽሐፍ ቅዱስ ላይ ቆሞ እሺ፣ ለምንድን ነው ታዲያ ህፃናትን ሚዩት አድርገው አስተዋይ ይሰጣለሁ። ያስገባው መልሰህ ዳጊና ይሁ አይደለ? አስተዋይ ዳጊ አልከፈተም። ሰለሞንን ይሁ አይደል? አልከፈተም። ከላይ ያለው ኦርቶዶክሳዊ ነኝ ብሎ ያለው ደስታ ምንድነው ብሎ የሚለው ወንድም ኦርቶዶክሳዊ ነኝ ብሎ ነበር። ገና መጀመሪያ የገባው እሱ ነው። እስካሁን ማይክ አልከፈተም። ስለዚህ ህፃናት ጥምቀትን መጽሐፍ ቅዱሳዊ ነው ብሎ ሊያጸድቅ የሚችል ሰው ካለ ከካቶሊክ፣ ከኦርቶዶክስ፣ ከመካነ ኢየሱስ፣ ከሉተራውያን ዌልካም እዚህ ቤት። መጽሐፍ ቅዱስ ላይ ብቻ ነው ቆማ። ኤርሚ እኔ እኮ እናንተን እየሰማሁ እኮ ነው። እሺ ሚዩታር። እሺ እኔ እኮ ጊዜ እንዲሰጠኝ ነው እንጂ ሐሳብ እኮ የለኝም ነው አይደለም። ይሄው እሰጣለሁ ወንድሜ፣ ለአንተ እንደዚህ እሰጣለሁ። ስለዚህ ነባ ይሄን ነው ብያልኩት። ደስታ ይቀጥልና መጀመሪያ ነው የገባው። ከዛ እሰጣቸዋለሁ። ከዛ ሚዩታር ቡና ጥብቁ። ደስታ መቀጠል እንችላለን። ቴንክ ዩ። በጣም ጥሩ። እግዚአብሔር ይባርክ። ኤርሚያስ አወራ እኮ እኔ ትንሽ ሰማለሁ እንጂ ኖ ነባ አበቃ። እሺ ላውራ እንጂ ቢያንስ ያለበት ላይ ደሬ ከፍ ያስ ኧረ 2 ደቂቃ ነው ኤርሚያስ ሰማለሁ። ደስ አንድ ጊዜ አንድ ደቂቃ ደስታ በቃ ይቅርብህ። ጥሩ ቦታ አይደለም። ይቅርብህ ደስታ ጥሩ ቦታ አይደለም። ደስታ ቆይ እባክህ፣ ኧረ እባክህ ቆይ፣ ኧረ እባክህ ቆይ፣ አንዴ እድል ስጠኝ ለእኔ። እንግዲህ ወዳችሁን ይቆርጣችሁ ከሆነ አይደለም። ተረጋጉና እናንተ ናችሁ የምታወሩት። ያ ሰው ረጅም ሰዓት ነው የቆየው። እሱን ማስቀደም ነበረብኝ። እባክህ ነባ አይ ነው ቢያንስ ሻንዴ ላውራና ከዛ በኋላ እናሱ አይመንድ እባክህ ነው ያልኩህ። እባክህ ማለት አውራ ማለት አይደለም። እሰጥሃለሁ እኮ አልኩህ። ያን ወንድም ግን ኦርቶዶክሳዊ ስለሆነ ረጅም ሰዓት ጠበቀ። አሁን ያስወረድኩት ሰው ለምን ኤርፎኑ ስለሚንኮሻኮሽ መልሶ እንዲገባ እድል እንድሰጠው ለሱ ልናገርና እሰጥሃለሁ ነው ብዬ የምላችሁ። ምን ሆነ ኤርሚ? ተናገርክ እኮ ቢያንስ ሜዩ ተዳደርኩ እኔ ነኝ። አሁንም እባክህ ነባ እባክህ ቴንክ ዩ። እንደዚህ በደንብ ምን እንደማመጥ ይቻላል። ለሱ ናና ተመለሰ ገባ ብዬ እንኳን ለማለት እስኪ ልበል እንዴ። ነፍሱ ጭጊብ ከሆነ አይ ነው ትምህርታችሁ እንደፈራረሰ እናውቃለን። ምንም ልረዳችሁ አልችልም። በእግዚአብሔር ቃል ነው ልታቆመው የምችለው። የህፃናትን ጥምቀት የሚያስተምሩ አብያተ ክርስቲያናት ቃቃ ጫወታ ነው የሚጫወቱት ህፃን ላይ። ያላመነን ህፃን ልጅ የማጥመቅ ያላመነን ህፃን ልጅ እንደ በሐዋርያቱ ያልሰሩትን ስርዓት ሰርቶ አባቶች እንዲያሉ እያሉ የሚቀልዱት አለ። እኛ ለትውልዱ እውነቱን እናገራለን። አም ፔንቴኮስታል ህፃናትን እንድናጠምቅ መጽሐፍ ቅዱስ የትኛውን ቦታ ላይ አያዝም። ይሄንን የሚያስተምር የመጽሐፍ ቅዱስ ክፍል የለም አለ ብሎ የሚሉ ካለ ያሳዩናል ማለት ነው። ስለዚህ ወንድማችን የቅድሙ ወንድም ተመልሰና ኤርፎንን አስተካክለ ተመልሰና ነባ ነው የምትቀጥለው። አሁን ነባ ቀጥል፣ ከዛ አስተዋይ ትቀጥላለህ፣ ከዛ ዳጊና ሰለሞን ሰጣቸዋለሁ። እሺ ቴንክ ዩ በጣም አመሰግናለሁ ኤርሚ። በቃ በዚህ የምጠይቅ ጥያቄ ምንድነው በተናገርከው ላይ ዳጊ ያን ጊዜ ዳጊ እሺ ከፈተው ዳጊ ከፈተው ዳጊ የዘር ኃጢአት ቆይ ፕሊዝ ኮሜንት ከፈት ነው ብሎ ያለው
ኮሜንት ይከፈት ነው ብሎ ያለው። ቆይ እባክህ ዳጊ የከፈተው ኮሜንቱን ነባ ቀጥል። ቴንክ ዩ። እሺ እንደዛ ከሆነ ህፃናት መንግስተ ሰማያትን የሚወርሱ ከሆነ የአዳም ዕዳ የለባቸውም ወይ? እነዛ ህፃናት የዘር ኃጢአት እንግዲህ አጣይቀን ሞግት እንደ ኦርቶዶክስ አጣይቀን እኛን አጣይቀን እንደ ኦርቶዶክስ ሞግት የምሞግት በጥያቄ ነው። እንደ ኦርቶዶክስ ሞግት በእግዚአብሔር ቃል እንደ እግዚአብሔር ቃል ሞግት ራሳችሁን ችላችሁ ሞግቱ። እኛንን የጥንት የጠዋቱ ስትሉ ነበር። ሮሜ 5:12 ላይ ህፃናት ኃጢአትን ይዘው እንደሚወለዱ ሮሜ 5:12 ላይ ይናገራል። ታዲያ እነዛ ኃጢአት እያለባቸው እንዴት ነው መንግስተ ሰማያትን የሚወርሱት? የዘር ኃጢአት እንግዲህ ከአዳም የመጣ የዘር ኃጢአት አለባቸው። እንዴት ነው ሊጸድቁ የሚችሉት? ጥያቄ መጠየቅህን ተውና አብራራ ነው ያለው ወንድማ። እኛን አጠይቀን እንዴት ነው ሊጸድቁ የሚችሉት? ጥያቄ ነው እየጠየቀን ያለው። ራስን ችለ ኦርቶዶክስ አይና አብራራ። የህፃናትን ጥምቀት በመጽሐፍ ቅዱስ ግልጽ አድርገው እውነት አድርገው። እንግዲህ እኔ አሁን ይኸውልህ በጥቅስ እንደው እየጠቀስኩኝ ነው የምጠይቅህ፣ እንትኔንም የምሞግትህም በጥያቄ ነው። መዝሙረ ዳዊት ራሱ የዘር ኃጢአት እንዳለባት እናቱም በኃጢአት እንደወለደችው ይናገራል። ገባህ? ከአዳም የመጣው የቀድሞ ኃጢአቱ ሳይነጻ እንዴት ነው መንግስተ ሰማያት ሊወርሱ የሚችሉት? እቺን ብቻ አብራራልኝ። ሌላውን ለሌላ ሰው ትላለህ። ግን ይኸውልህ ኤርሚ በትህትና አልቀበልም ጥያቄ ብያለሁ። በቃ ለምን ጥያቄ አልቀበልም፣ በኋላ ነው የምቀበል ብያለሁ። ለበኋላ ያዘው ጥያቄ አብራራ። እኛን አትጠይቁን። እኔ አሁን እንደ ጴንጤነቴ የራሴን ተናግሬያለሁ። ቆይ አስተዋይ፣ ቆይ እባክህ፣ ቆይ ትጣፍ ቅዱስ እንዴት ሊሆኑ ይችላሉ ማለት እንዴት እኮ ቆይ እያልከኛነት ቆይ እባክህ ሳወራ አታውራ፣ ጸጣው አውራ ብዬ ዝም ብዬ እየሰማን ነበር። አቤት የተግባቦት ህግ እንዴት እንደማታውቁ የሚያሳየው። ብራዘር አብራራ አልኩ። በመጽሐፍ ቅዱስ የህፃናትን ጥምቀት ልታጸድቀው አልቻልክም እኛ ጋር ማለት ነው። ኦኬ፣ ስለዚህ እኛን እንዴት ብለን የምጠይቀን ገና ማለት ነው። እንዴት ለምን? ጥሩ ነው ጥያቄው እኮ በኋላ ጥያቄውን መልስላለን። ስለዚህ አሁን አንተ ካልቻልክ አስተዋይ ይመልስ። አስተዋይ የሚለው ነገር ካለ የህፃናትን ጥምቀት በመጽሐፍ ቅዱስ እንትን ልበልና እንትን ላለው ለአስተዋይ ተሰጠዋል ወይም ደግሞ ለሌላ ሰው ይሰጣል። ችግር የለም። ልናገር? አዎ ትችላለህ። እሺ፣ አሁን በውርስ ኃጢአት በሚለው ላይ በተነጋገረው መሰረት ህፃናት በገዛ ፍቃዳቸው ክፉ ነገር ባይሰሩም ከአዳምና ከሔዋን የተሰወረውን ወይም ደግሞ የውርስ ኃጢአት ወይም ደግሞ የባህሪ እድፍ ይዘው እንደሚወለዱ ሮሜ 5:12 ይናገራል። በትክክል ማለት ነው። መጽሐፍ ቅዱስ በመዝሙረ ዳዊት ላይ ደግሞ በአመፃ ተጸነሱ እኔም በኃጢአት ወለደችኝ ይላል። በመዝሙረ ዳዊት ማለት ነው። ማንኛውም ሰው ወደዚህ ዓለም ሲመጣ የኃጢአት ባህሪ አለበት። ፋክት። ይህንን የአዳም የኃጢአት ዕዳ ደግሞ አጥቦ የሚያነጻውና ከአምላክ ጋር የሚያሳርቀው ብቸኛው መለኮታዊ መድኃኒት ምስጢረ ጥምቀት ብቻ ነው። የጌታችን የኢየሱስ ክርስቶስ ፍጹም ትእዛዝነቱን ደግሞ እዚህ ጋር ነው የምታስተውለው። ጌታችን በዮሐንስ ወንጌል ላይ የቱ ጋር ሰው በኃጢአት ይነጻል? አይ ተራታታርኝ እንጂ ኤርሚ። እሺ በቃ ተረጋጋሽ። እየጠቀስኩ ነው ያልኩህ። ወዳጄ እባክህ እኔን የሚዩት ያደረኩ እኔ ምንም አላልኩም። የምትናገረውን ቃል በእግዚአብሔር ቃል አስደግፍ። ሰው በኃጢአት ከኃጢአት በጥምቀት ይነጻል ብሎ የሚለውን ክፍል እየጠቀስክ ነው ያልኩህ። ቀጥል። ኤርሚያስ ኢንተረፕት እያደረግከኝ እኮ እየጠቀስክ ስጠን። ያለ ጥቅስ ዝም ብለህ አታወራም እኮ። ጠቀስ። ልጠቅስልህ ነው። እሺ ራይት ቴንክ ዩ። ጌታችን በወንጌል ላይ ሰው ይላል። እዚህ ጋር እንድታሰምሩ 492 ሰው አለ። እዚህ ጋር እንድታስተውሉ ሰው ማለት ህፃንም ትልቅም ሴትም ወንድም ሁሉንም ሰው የሚባሉ የሚያጠቃልል ነው። ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ይህ በዮሐንስ ወንጌል ላይ አለ። ያለ ምንም እድሜ ልዩነት ወይም ደግሞ ለአዋቂም ለህፃንም ጥምቀት ግዴታ መሆኑ ተናግሯል። የታለ ጥምቀት? በጥምቀት ኃጢአት ይነጻል ብሎ ያለው የተናገረው ሰው ከውሃና ከመንፈስ ካልተወለደ
የታለ ጥምቀት ኃጢአት በጥምቀት ይታጠባል ብሎ የሚል የታለ? ወይ ነፃል ብሎ የሚል አይደል እንዴ? ደወይኔ እሺ ቀጥል። እኔ ከዚህ በኋላ አልጠይቅም። የፈለከውን ተናገርና ከዛ ወደ አስተዋይ እንሄዳለን። ከዛ ወንድሞች ይቀጥላሉ። እንግዲህ ያው የፈለከውን ተናገር። እየተጠቀስኩላቸው እኛ የምናወራው በጥቅስ ነው። ዝም ብለን ጥቅሱን ብቻ እየተናገርን የምንዘል ሰዎች አማኞችም አይደለም። ቤተክርስቲያናችን ስንዱ የሆነች ቤተክርስቲያን ነች። እውነቴን ነው። መርምሩ፣ አንብቡ። እሺ እግዚአብሔር ምንም ይሁን ምንም የሰው ልጅ ከውሃና ከመንፈስ ካልተወለደ የእግዚአብሔርን መንግስት አያይም። ሕፃንም ቢሆን ማስጠመቅ አለባችሁ። በቃ ግዴታ ነው። ጥምቀት መጠመቅ አለባችሁ። በነ ኤርሚያስ ቤት ወይም ደግሞ በጴንጤ ቆስጣል ሕፃናት ባይጠመቁ መንግስተ ሰማያት ይወርሳሉ ሲሉ መጽሐፍ ቅዱስን እየተቃወሙ ነው። የእግዚአብሔርን ወንጌል እየሰበሩት ነው። እግዚአብሔር ይቅር ይበላቸው። እግዚአብሔርን ፍጹም አረማዊ የሆነ ወንጌል ነው። ፕሊዝ ራሳችሁ። እሺ እኔ ነኝ አሁን ወደ ስድብ ስትገባ ኢየሱስን አረማዊ ነው ብለህ ካላልከው በስተቀር ጌታ ኢየሱስ ነው። ስድብ አይደለም ይሄ። አይ ነው ነርቭ እንደተነካ አልጨረስኩም።